نجاة ميديا دريد وورز بسم الله والصلاة والسلام على رسول الله صلى الله عليه وسلم የእናንተው እውነተኛ ድምጽ የሆነው የእናንተው ነጃሺ ሚዲያ ከሚያቀርባቸው ፕሮግራሞች መካከል ይሄኛው በአርብ ከ3 ሰዓት ጀምሮ የሚቀርብላችሁ የፈትዋ ጥያቄና መልስ ፕሮግራማችን ነው። እንኳን ደህና መጣችሁ ሼኻችን ኢንጂነር ሼክ ፈክሩዲን መሐመድ ራዚ የእናንተን ጥያቄ ለመመለስ እዚህ ተገኝተዋል። እንዲሁም ኡስታዝ አብዱል ሐሚድም በማዕከላችን ይገኛሉ። እንዲሁ ተጨማሪ ምላሾችን እሳቸውም አብረው የሚሰጡ ይሆናል። እንዲሁም ሁላችሁም አጅመይን እንኳን ደህና መጣችሁ በድጋሚ። ፕሮግራማችን እንደሚታወቀው ያው የጥያቄና መልስ ነው። ማንኛውም ሸሪዓዊ ጥያቄ ያላችሁ ሰዎች ገብታችሁ ገስት ላይ ወይም ደግሞ በኮሜንት ጥያቄ መጠየቅ የምትችሉበትና ምላሽ የምታገኙበት ፕሮግራም ነው። ስለዚህ ከአሁን ሰዓት ጀምሮ ፕሮግራሙ መጀመሩን በይፋ ኢንሻአላህ ኡስታዝ አብዱል ሐሚድ ዝግጁ ከሆኑ በቁርአን ፕሮግራማችንን ይከፍቱልናል። እስከዛ እሳቸው እስኪዘጋጁ ድረስ አንዳንድ ነገር ልበል። ያው ጥያቄ እውቀትን ከማግኛ መንገዶች አንዱ ነውና ሁሉም ሰው መጠየቅ አለበት። በጨለማ ተደናግሮ እንዲሁም ደግሞ ያልሆኑ ስህተቶችን ከመስራት ትክክለኛ ምንጭን እውቀት መክሰም ግድ ይለናል ማለት ነው የሁላችንም። ስለዚህ እንደ ኡመተል ሙስሊሚን እንደ አንድ ሙስሊም ማህበረሰብ ጥያቄዎችን መጠየቅ እንዲሁም ማወቅ የሁላችንም የተወጀበ ግዴታ ነውና ጥያቄ ያለን ሰዎች አንድ ቁጥር የጻፍን እንጠይቃለን ማለት ነው። ኢንሻአላህ ሁላችሁም ታፕ ኮፒ ሊንክ እስካሁንም እያደረጋችሁ ነበር። ከዚህም በኋላ ታፕ ኮፒ ሊንክ እያደረግን እየተቀማመጥን ፕሮግራማችንን ወይም ትምህርቶችን የምንከታተል ይሆናል። አሁንም በድጋሚ ለማስታወስ ጥያቄ ያላችሁ አንድ ቁጥር እንጽፋችሁ ገብታችሁ ገስት ላይ መጠየቅ ትችላላችሁ። እንዲሁም ደግሞ ምናልባት መግባት ወይም መናገር ያልተመቻችሁ ደግሞ በኮሜንት ብጽፉ እኛ ለሼኾቻችን ጥያቄውን የማናስተላልፍ ይሆናል። ፕሮግራማችንን በቁርአን በቲላዋ ኡስታዝ አብዱል ሐሚድ ይከፍቱልናል። መድረኩ የእናንተ ነው ኡስታዝ ነው። مرحبا السلام عليكم ورحمة الله وبركاته. شيخ فخر ሁላችሁም أعوذ بالله من الشيطان الرجيم. وما يستوي البحران هذا عذب فرات سائغ سائغ شرابه وهذا ملح أجاج ومن كل تأكلون لحما طريا وتستخرجون حلية تلبسونها وترى الفلك فيه مواخر لتبتغوا من فضله ولعلكم تشكرون يولج الليل في النهار ويولج النهار في الليل وسخر الشمس والقمر كل يجري لأجل مسمى ذلكم الله ربكم له الملك والذين تدعون من دونه ما يملكون من قطمير إن تدعوهم لا يسمعوا دعاءكم ولو سمعوا ما استجابوا لكم ويوم القيامة يكفرون بشرككم ولا ينبئك مثل خبير يا أيها
الناس أنتم الفقراء إلى الله والله هو الغني الحميد إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز ولا تزر وازرة وزر أخرى وإن تدع مثقلة إلى حملها لا يحمل منه شيء ولو كان ذا قربى إنما تنذر الذين يخشون ربهم بالغيب وأقاموا الصلاة ومن تزكى فإنما يتزكى لنفسه وإلى الله المصير وما يستوي الأعمى والبصير ولا الظلمات ولا النور ولا الظل ولا الحرور وما يستوي الأحياء ولا الأموات إن الله يسمع من يشاء وما أنت بمسمع من في القبور إن أنت إلا نذير إنا أرسلناك بالحق بشيرا ونذيرا وإن من أمة إلا خلا فيها نذير وإن يكذبوك فقد كذب الذين من قبلهم جاءتهم رسلهم بالبينات وبالزبر وبالكتاب المنير مرحبا جزاكم الله خيرا أستاذ عبد الحميد ላሰሙን ጣፋጭ ቲላዋ እጅግ አድርገን እናመሰግናለን። ጀዛኩም ላ ኸይረን አላህ እንዲሁ አጣፍጣችሁ ይባስባችሁ ብለናል። ኢንሻአላህ እየተከታተላችሁ የምትገኙት ሳምንታዊ የፈትዋ የጥያቄ ፕሮግራም ነው። በነጃሺ ሚዲያ ተዘጋጅቶ የሚቀርብላችሁ ነው። እንዳጋጣሚ ሆኖ ሳምንት በከባድ ማለት ከአቅም በላይ በሆነ ችግር አልመጣንም ነበር። የተወሰኑ ጥያቄዎች በውስጥ የመጡም አሉ፣ እዚህም አሉ። አሁንም ሪፖርት እየተደረገብን ስለሆነ ሁላችንም ቁጭ ስንል ኢንሻአላህ እየዘከርን በዛው ኮፒ ሊንክ እያደረግን ለሌሎችም ሼር እንዲሁም ሜምበር ብንሆን ደግሞ ሞሎ ተደራሽነቱ ይሰፋል ማለት ነው። እናንተ የተጠቀማችሁትንም ሌሎች እንዲጠቀሙ ማድረግ ይሆናል ማለት ነው። ኢንሻአላህ ለመጣችሁት ሁሉ እጅግ በጣም እናመሰግናለን። መርሐባ። እዚህ ላይ ምናልባት መድረክ ላይ ካላችሁት ወይ ገስት ላይ ካላችሁት በሽር ሙሂብ ማሚ ራውዳ አላሁመ እዚቅኒ እሱም ምናልባት እሱ ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ማንኛውንም ገስት ላይ ካላችሁ ታንዳችሁ ጥያቄ መርሐባ። እሺ ሰላም እኔ እንኳን ትምህርቱ ለማዳመጥ ነው ጥያቄ ለማየበት እንጂ ጥያቄ ነው ያለው። ሌላ ሰው ካለ ሌላ ጥያቄ ያለው ጥያቄ መጠየቅ ይችላል። ካልሆነ በውስጥ የመጣል ምናልባት ሰዎች መጠየቅ ሲጀምሩ መርሐባ። ኦኬ ማዊ ሻው ነው። ማዊ ሻው መጠየቅ ትችላለሽ።
ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለኔ እኮ አንድ ጥያቄ ነበረና መርሐባ ኡዙር ቢልጀህል ይባል ኬዝ አለ አይደለ? እሱ እስከ ድረስ ነው የሚሄደው ማለት ሰውየው በደንብ እስካልገባው ድረስ ነው የሚሄደው ወይስ ዋና መስማቱ ብቻ ነው ኡዙር ቢልጀህልነቱን እንትን? መርሐባ አልዑዙር ቢልጀህል አለ እንደሚታወቀው መነሻ እስልምና መርሆች አሉት። ከነዚህ መርህ መካከል የመጀመሪያ ማወቅ ያለባቸው ማዕሉም ሚን ዲን ቢዶሩራ ይባላል። ማንኛውም ሰው ማወቅ ያለበት ጉዳይ ማለት ነው። ያንን የካደ ከሆነ ያስተባበለ ከሆነ የሚከፍርበት ጉዳይ አለ። ከዚህ መነሻ ወስደው ዑለማዎች ምን ይላሉ? አልኢማሙ ነወዊን ጭምር ማለት ነው። አልዑዝር ቢልጀህል ማለት ባለማወቅ ምክንያት ዑዝር የሚሰጠው የሚባለው ለዑለማዎች በተለያየ መልኩ ወስደውታል፣ በተለያየ ከፋፍለውታል። አንደኛው ለዓሊምና እንዲሁም ደግሞ ሁለተኛው ደግሞ ለጃሂል በሚል ለያይተውታል ማለት ነው። ለዚህም ደግሞ ነብዩላህ ሙሳ ሱረቱል አዕራፍ ላይ የተናገሩትን ማስረጃ ያደርጋሉ። ቃለ ኢነኩም ቀውሙን ተጀሃሉን ካፊሩን አላላቸውም ማለት ነው። ነብዩላህ ሙሳ በኋላ ላይ ሰዎች አላህ ሱብሓነሁ ወተዓላ ካወጣቸው በኋላ መልሰው ሌላ አምልኮ ሲፈጽሙ ነብዩላህ ሙሳ ምንድነው ያላቸው? አላህ ሱብሓነሁ ወተዓላ እንዳወረደው ማለት ነው። ቃለ ኢነኩም ቀውሙን ተጀሃሉን እናንተ እኮ አላዋቂ የሆኑ ህዝቦች ናችሁ በሚል ምላሽ እንዳስቀመጡት ሁሉ ስለዚህ በዛ ዘመን ላይ ለነበሩ ሰዎች ዑዝር የተሰጠበት ሁኔታ እንዳለና በዛ የሚካካስበት መንገድ ደግሞ አሁን ባየነው የሸሪዓ መንገድ ሳይሆን በተለየ መልኩ እንደተካካሰ ያስታውቃል። ስለዚህ ዑለማዎች ላይ አይተዋል። አንዳንዶቹን ጃሂል ለሆነ ሰው በተለይ ደግሞ ማዕሉም ሚን ዲን ቢዶሩራን እንኳን አንዳንድ ሁኔታ ላይ ችግር ቢፈጥር ምናልባት ከዑለማዎች ርቆ ከሆነ ለምሳሌ ሰውየው ያደገው ከዑለማዎች ርቆ ከሆነ እንደገና ደግሞ አዲስ ለእስልምና ገና የገባ ሆኖ ዑለማዎች የሚሉትና እስልምና የሚለውን ነገር ያላረጋገጠለት ሆኖ ከዑለማዎች በመራቁ ምክንያት ያን እንደ ዑዝር ተጠቅመው ያን ሰው በክህደት የማይፈርጁበት ወይ ደግሞ ብያኔ የማያስቀምጡበት ሁኔታ አለ ማለት ነው። ሌላው ደግሞ ዓሊም ካሉ በኋላ ደግሞ ሙጅተሂድና ሙጅተሂድ ያልሆነ ዓሊም በሚል ደግሞ የለዩ አሉ። በተለይ ሙጅተሂድና ሙጅተሂድ አይደለም የሚለውን የሚለዩበት ደግሞ ሁኔታ አለ። ሁለተኛ ደግሞ ከነዚህ ከለዩአቸው ምክንያቶች ውስጥ ሙጅተሂድና ሙጅተሂድ አይደለም ከሚለው ውጭ ሌላ ደግሞ ዳዒ ነው ወይ ወደዛ ቢድዓ ይጠራል ወይ አይጠራም የሚለውን ደግሞ መሰረት አድርገው ደግሞ ለያይተዋል ማለት ነው። ስለዚህ እነዚህ መነሻ ወስደው ቢያንስ 7 አይነት እይታ ያስተናግዳሉ። የመጀመሪያው ግልጽ የሆነ የታወቀ ነገር ነው ወይ የካደው ወይስ አይደለም የሚለውን ይለያሉ። ሁለተኛው ደግሞ መስአላው ሰውየው የካደው ወይም ደግሞ ያላወቀው ወይም ስተት ላይ የወደቀበት ማዕሉም ሚን ዲን ቢዶሩራ ነው ወይ ከመሰረቱ ከእስልምና በአስገዳጅ ሁኔታ ሁሉም ሰው ሊያውቀው የሚገባ ነጥብ ነው ወይስ አይደለም የሚለውን ነገር ይለያሉ። ሌላኛው ደግሞ ዓሊምና ዓሚ የሆነ ወይም ደግሞ አዋቂ የሆነና በተለይ የማያውቅ ሰው አዲስ እስልምናው ላይ በደንብ ጠልቆ ማስረጃዎችን የማያውቅ የሆነን ሰው ብለው ይለያሉ። ሌላኛው ደግሞ ዓሊም ሙጅተሂድና ሙጅተሂድ ያልሆነ በሚል ደግሞ የሚለዩ አሉ። በዚህ ውስጥ ደግሞ ዓሊም ሙጅተሂድ ከሆነ በኋላ ምናልባት ወደ ቢድዓ ወደ ተሳሳተ መንገዱ ጥሪ ያደርጋል ላያደርግም የሚለውንም ያሳያሉ። ሌላኛው ደግሞ ዳረል ኢስላም ላይ ኖሯል ወይስ አልኖረም፣ ሁለተኛ ዳረል ኢስላም ላይ ነው ያለው ወይስ ደግሞ ከዳረል ኢስላም ውጭ ያለ እስልምና ነው የሚከተለው የሚለውን ደግሞ ያያሉ። ስለዚህ ሌላኛው ደግሞ የሰው ልጅ ተፈጥሯዊ ሁኔታ አንዳንድ ግንዛቤዎችና ሁኔታዎች ላይ ዑዝር በማስቀመጥ አልዑዝር ቢልጀህል በዚህ ደረጃ ይከፍሉታልና ያዩታል ማለት ነው። ስለዚህ ሁሉም ሁኔታ ላይ ዑዝር ቢልጀህል በሚል ማለባበስ አይቻልም። ወከዛሊክ ደግሞ ዑዝር ቢልጀህል ደግሞ የለም ብሎ ደግሞ ፍጹም የሆነ አቋም ደግሞ ማስተናገድ አይቻልም ማለት ነው። ስለዚህ በዚህ ደረጃ አሁን በጠቀስኳቸው ስርዓቶችና ሂደቶች ልክ ዑዝር ቢልጀህል አለ የሚለውን ነገር ይጠቅሳሉ ማለት ለዛ ነው አንዳንድ ዑለማዎች ምን የሚሉት ንግግሩ ክህደት ነው፣ ነገር ግን በሱ ላይ በክህደት አልፈርጅም የሚል ቃል የሚጠቀሙበት ዑዝር ሲሰጡ ነው። በብዙ መሳኢሎች ላይ ይህንን ማየት ይቻላል። ግን በሁሉም በጥቅል ሁኔታ ላይ ግን አይደለም የሚለው ነገር እንዲታይ ነው። ምናልባት ጥያቄ እንደተመለሰ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ተመልሶልሃል። ምናልባት ተያያዥ ነገር ካለ መጠየቅ ትችላለህ፣ ከግልጽ ያልሆነ ነገር ካለ። እየተከታተላችሁ የምትገኙት በነጃሺ ሚዲያ ተዘጋጅቶ የሚቀርበው የፈትዋ አርብ ምሽት የሚቀርብላችሁ የፈትዋ ጥያቄ እና መልስ ፕሮግራማችን ነው። ማንኛውም ጥያቄ ሸራዊ ጥያቄ ካላችሁ መጠየቅና ወይም ገስት ላይ ገብታችሁ ሼኻችንን መጠየቅ ወይም በኮሜንት ደግሞ ምጽፉልን እኛ የምናደርስ ይሆናል። በነገራችን ላይ ነገ ኢንሻአላህ 4ኛው ክፍል ሼኻችን የጀመሩት ደርስ አለ። ነገ ከ3 ሰዓት ተኩል ጀምሮ በራሳቸው ቤት
ፕሮግራሙ የሚቀጥል ይሆናል። በአቂዳ ዙሪያ የተጀመረው ደርስ 4ኛ ክፍል ነገ ኢንሻአላህ 3:30 ጀምሮ በሼኻችን በኢንጂነር ሼህ ፈኽሩዲን መሐመድ ራዚ ቤት በራሳቸው የቲክቶክ አካውንት ላይ ላይቭ ቀጥታ ትምህርት የሚሰጡ ከትምህርቱም በኋላ ደግሞ ትምህርቱ ዙሪያ ላይ ያልገባንን ገብተን የምንጠይቅ ይሆናል ኢንሻአላህ። ሁላችንም እዛ እንድንገናኝ ቀጠሮ ለማስታወስ ነው። ስለዚህ እሳቸውንም ፎሎ ያላደረግን ፎሎ እያደረግን እንዲሁም የነጃሺ ሚዲያንም ፎሎ ያላደረጋችሁ ፎሎ ማድረግ ኡስታዝ አብዱል ሐሚድን ኡስታዚ ከምንም ቤት ፎሎ እያደረግን ታፕ ኮፒ ሊንክ እያደረግን ፕሮግራማችንን ሰማለን ማለት ነው። ኦኬ ምናልባት አሁንም አንድ ቁጥር ጥያቄ አለ፣ ታች አለ ጥያቄ አለ። ما معنى قوله تعالى ولقد كرمنا بني آدم ሚል ጥያቄ ነው። إن أكرمكم عند الله أتقاكم ይላል። ما معنى قوله تعالى ولقد كرمنا بني آدم مرحبا በሁለት እይታ አይተውታል። ኢማም ራዚ ተፍሲራቸው ላይ አትቃኩም ከሚለው ጋርም አንድ ሁለት እይታ خير مرحبا ጥሩ ጥያቄ ነው። ወለቀድ ከረምና በኒ አደም የሚለውን የቁርአን አያ ኢማም ራዚ ተፍሲር ኪታባቸው ላይ በሁለት መልኩ አይተውታል። ቴሌግራም ቻናል ላይ ከዚህ በፊት ለቀዋለሁ። ድጋሚ ለማስታወስ ያክል ወለቀድ ከረምና በኒ አደም የሚባለው የመጀመሪያው፣ ቀጥሎ ደግሞ ፈضلناهم የሚለው የቁርአን አያ አለ። ከሁለቱ ጋር ተክሪምና ተፍዲል በሚል ነው የገለጹት። የመጀመሪያው የሰው ልጆች ከሌሎች ማላቁ የሚባለው በአፈጣጠሩ ተፈጥሮውን በያዘ ለምሳሌ አቅሉን በተመለከተ መናገር እንዲችል ማድረጉ፣ እንዲሁም ደግሞ ኸጥ መጻፍ እንዲችል ማድረጉ፣ እንዲሁም ደግሞ መልካም የሆነ ቅርጽና ውበት መሰጠቱን፣ ሌላኛው ደግሞ አቋቋሙ ራሱ ያማረ መሆኑን የሚጠቅሱ ናቸው። እነዚህ ደግሞ ዕውቀትን በመልኩ ደግሞ መውሰድ ይችላል የሚባለውን የአቅሉን ፈዲላ በመጥቀስ ነው ወለቀድ ከረምና በኒ አደም የሚለውን ያዩት ማለት ነው። ስለዚህ ሁለት ነገሮች አሉት። አንደኛ ሙስሊሞችን ከሙስሊሞች ውጭ ያሉትን በአጠቃላይ በኒ አደም ሲል የሰው ልጆች ሁሉ ስለሆነ በዚህ ሂደት ላይ ተፈጥሯዊ ሂደታቸውን አላህ Subhanahu Wa Ta'ala ያስቀመጠላቸውን ጸጋዎች ከሌሎች እንስሳዎች ማብለጡን የሚገልጽ ነው። በዋናነት አቅሉን ወይም ማስተንተኑን እንዲሁም ደግሞ መናገርና ኸጥ መጻፉን የሚሉትን ነው የሚጠቅሱት። በዚህ ላይ ዑለማኡል መንጢቅ ወይም አህሉል መናጢቅ ብለው የሚጠሯቸው ምን ይላሉ? አልኢንሳኑ ሐይዋኑን ናጢቅ ይላሉ። بمعنى ናጢቅ ማለት እዚህ ጋር የሚገነዘብ ለማለት ነው። በአንደበቱ የሚናገር ለማለት ሳይሆን የተፈለገው አቂላ የሆነ መገንዘብ የሚችል የሚለውን ለመጠቆም ነው። አቂል የሚለውን ተገንዛቢ የሚለውን ለመጠቆም ነው። ስለዚህ መገንዘብ የሚለውን ነገር ለሰው ልጆች በመስጠቱ ከሌሎች ሁሉ አብልጦታል የሚል ነው። ሁለተኛው ደግሞ ተፍዲል ተክሪም የሚባለው ነው። ይሄ ተክሪም የሚባለው ነው። ሁለተኛ ደግሞ ተፍዲል የሚባለው ደግሞ ትክክለኛ የሆነ አኽላቆችንና እንዲሁም ደግሞ ስነምግባሮችን እንዲሁም ደግሞ እውነተኛ የሆነ አቂዳን መውሰድ ነው በሚል ተክሪምና ተፍዲል በሚል አስቀምጠውታል ማለት ነው። ሌላው ደግሞ አላህ ዘንድ ደግሞ የበለጠ አላህን ፈሪው ነው የሚለው ደግሞ በላጭ አላህ ዘንድ ቀረብ ያለው አላህን ፈሪው ነው የሚለው ኢነ አክረመኩም ዒንደላሂ አትቃኩም የሚለው የቁርአን አያ አክረም ማለት ያው እዚህ ጋር የተገለጸበት ተውሂዱን መያዙ ደግሞ የበለጠ ሁለቱን ፈዲላ የሚይዝ ነው። አክረም ማለትና ከረምና የሚለውን ስንወስድ ምናልባት ከሶርፍ አንፃር ከረመ ተክሪመን ይባላል። ከረመ ፈዓለ በሚለው ወዝን ነው የመጣው። ይህም ደግሞ አብዝቶ ብዙ ነገር እንደሰጠው ነው የሚወስደው። ሁለተኛው ደግሞ አክረም የሚለው ደግሞ ይሄ ሁለት ነገሮችን የሚያወዳደር ነው። ሚንባቢ አፍዓል ነው፣ አክረም ነው። ከሌሎች ሁሉ የበለጠ አላህ ዘንድ የቀረበው ሰው አላህን የሚፈራው ነው የሚለውን ነው። ሁሉንም የሰው ልጆች የተከበሩ ካደረጋቸው በኋላ የበለጠ ደግሞ አላህ ዘንድ ደግሞ አክረም የሚባለው የበለጠ ይሄ በሱፐርላቲቭ ዲግሪ ነው። የበለጠ አላህ ዘንድ ቅርብ የሆነው ሰው ክብር የሚያገኘው ሰው አላህን የሚፈራው ነው የሚለውን ለመግለጽ ነው። ስለዚህ በአያቶቹ መካከል ምንም አይነት ግጭት የለውም ማለት ነው። ከቋንቋ ግንዛቤም መረዳት ስለሚቻል ምላሹ እንደተገኘ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በራሳችን አናምንም ወይ የሚል ኢሽኩል ሱፊ ጠይቋል። በራሳችን አናምንም ወይ የሚለው የቅድሙ ጥያቄ ተመስሎ መርሃባ አላህ Subhanahu Wa Ta'ala መርሃባ ይሰማል ሸህ هل تقصد أننا لا نكفر على الذوات بل على الأقوال يا شيخ فخر الدين الاشك الصوفي في مرحبا أبرر والله كما جمروا كتنسوا أنصار الإمام አልገዛሊ ብዙ ኪታቦቻቸው ላይ እንደሚጠቅሱት ምንድነው ያሉት? ወመን ለም يجعل الله له نور فما له من نور የሚል የቁርአን ያለ። ስለዚህ አላህ Subhanahu Wa Ta'ala ካልመራው አንድን ሰው መመራት እንደማይችል
የሚያስገነዝብ ነው ብለዋል። የተለያዩ አእምሮንም እዚህ ጋር ያለውን ደረጃና ሁኔታ ከጠቀሱ በኋላ ነው አልኢማም አልገዛሊ ይህንን የሚጠቅሱት። ስለዚህ እንደሚታወቀው አላህ Subhanahu Wa Ta'ala ካልመራው ያን ሰው በራሱ ብቻ በአእምሮ ብቻ ቅኑን መንገድ እከተላለሁ የሚለውን ፍጹም የሆነ አካሄድ መሄድ አይችልም። የአላህ Subhanahu Wa Ta'ala መመራት ብርሃን ሊያገኘው ግድ ነው ማለት ነው። ይህንንም ደግሞ ከአቅል ጋር ማስተንተን የሚባለው ጋር ግጭት አይኖረውም። ከምን አንጻር ሲባል በአሁኑ ሰዓት የተለያየ የዩኒቨርሲቲ ዲግሪ ያላቸው ፕሮፌሰሮች ሆነው እምነቶቻቸው ግን ምናልባት ላም የሚያመልኩ ሆነው ታገኛቸዋላችሁ። ስለዚህ ማስተንተንና መገንዘብ የሚባለው አቅሉ ብርሃናዊ የሆነ ወሂን የሚጠቀም ሆኖ በዛ ደግሞ አላህ ጸጋውን የሰጠው መመራትን ሲያገኝ ስለሆነ የአእምሮን ሁኔታን ገልጸው ያስቀምጣሉ ማለት ነው። ይሄ አልኢማም አልገዛሊ አልኢቅቲሳድ ኪታባቸው ላይ የሚያስተነትኑት ነው። ሁለተኛ መንጢቆችም ደግሞ እነዚህ ሎጂኮችን መጠቀም የሚባለው ደረጃቸው ፍጹም የሆነ እውነታ ላይ ሁልጊዜ ያደርሳሉ ማለት አይደለም። ለምን የሰው ልጆች ግንዛቤ እንዲወስድ እንጂ የመጨረሻ እውነት ሐቂቃ ጥግ ላይ እንዲደርስ ስለማያደርገው ማለት ለዛ ነው ዑለማ ሱፊያ አልሐቂቃ ላይ መድረስ የሚባለውን ነገር ከአላህ Subhanahu Wa Ta'ala ጋር የሚገናኝ መሆኑን የሚገልጹት። ከነዚህ መካከል አልኢማም አልገዛሊን እንደመነሻ መውሰድ ይቻላል። ሁለተኛ ደግሞ ዘዋቶችን ማክፈር የለም ወይ ሲባል ላ አለ። ዘዋቶችንማ ማክፈር አለ። ቅድም የተናገርኩት አልዑዝር ቢልጀህል ከሚለው አኳያ ነው። ሰውየው በትክክለኛ ከሆነ ግልጽ የሆነ ክህደት ይፈረጅበታል። ይህም ደግሞ ተክፊራው ሸሪዓዊ የሆነ ሸሪዓዊ የሆነ ብያኔ እንደሆነ ማስታወስ አስፈላጊ ነው። ከዛ በኋላ ደግሞ እነዚህ ሰዎች ብያኔ ይሰጣቸዋል እያንዳንዳቸው። አላህ Subhanahu Wa Ta'ala ደግሞ እነዚህም ወለቀድ ቃሉ ከሊመተል ኩፍሪ ካለ በኋላ የክህደትን ንግግር ተናግረዋልና ክደዋል ከፍረዋል የሚል ራሳቸውን ራሱ የሚከፍሩበት ሂደት እንዳለ ያስቀምጠዋል ማለት ነው። ይሄ ግልጽ ነው። ወላኪን ግን አንዳንድ ሁኔታዎች ላይ ደግሞ ሲመጣ ዑዝር የሚሰጣቸው ሰዎች ሲኖሩ ደግሞ ምናልባት አገነዛዘባቸውና ሂደቶቻቸው ወደ ክህደት የሚያስፈርጅ ቢሆንም ነገር ግን እነሱ ያደጉበት ለምሳሌ ከዑለማዎች ርቆ የመጣ ሰው ከሆነ ኸምር ሐላል ነው ብሎ ቢልህ ሰውየውን ንግግሩ ኸምር ሐላል ነው ብሎ ማለቱ አላህ Subhanahu Wa Ta'ala የደነገገው ነው ብሎ ማለቱ ክህደታዊ ንግግር ነው ይታወቃል። ምክንያቱም ሐላልን ሐራም ሐራምን ሐላል ማድረግ ስለማይቻል። ነገር ግን ከዑለማዎች የራቀ ከበሆኑ አኳያ ሰውየው እስከዛሬ ድረስ ሰምቶ የማያውቅ ስለሆነ በቀጣይ ስላለ አንተማ ካፊር ነህ ብለህ ሙሉ በሙሉ አደመደምበትም ማለት ነው። ስለዚህ ሁኔታዎች ይለዩና እያንዳንዳቸው ብያኔዎች የሚሄዱበት ስርዓት አለ ለማለት ያክል ነው። አስፈላጊ ከሆነ በተለይ ሙላ አሊዩል ቃሪ ኪታብ አላቸው የፊቅሁል አክበር አቡ ሐኒፋ እዛ ላይ ተፍሪቅ አድርገው ያስቀምጣሉ። ወከዛሊክ ኢብኑ አቢድን እሳቸውም ደግሞ ይህንን ሁኔታ ዘርዘር አድርገው ያስቀምጣሉ ማለት በዛ ልክ የሚታይ ጉዳይ እንደሆነ እንድንገነዘብ ነው። ሐሳቡን እንደተገኘ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። መርሐባ። እሺ የተከታተላችሁ የምትገኙት በድጋሚ ነጃሺ ሚዲያ የሚያቀርብላችሁ ሳምንታዊ የፈትዋ ፕሮግራም ነው። ማንኛውም ሸሪዓዊ ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። ለጥያቄዎቻችሁ ሸኻችን ምላሽ የሚሰጡ ይሆናል ኢንሻአላህ። ታፕታፕ ኮፒ ሊንክ እያደረግን እንቀማመጣለን ማለት ነው ኢንሻአላህ። ጥያቄዎች እኔ ጋርም ነበሩ እዚህ የመጡ ሰርግ ላይ ያሲን መቅራት ይቻላል ወይ የሚቀራ ቁርአን ካለ የትኛው አያ የበለጠ የተወደደ ነው የሚል አንድ እህታችን የጠየቀችው ጥያቄ አለ። ያሲን ለማንኛውም ለተቀራለት ነገር ነው የሚል ዘገባ አለ። ምናልባት ያው ከዘገባው አንፃር ዑለማዎች የተለያየ አስተያየት ሰጥተዋል። በመደገፍም ሁኔታውንም በማስተካከልም እንዲሁም ደግሞ ወድቅ በማድረግም የሚገልጹ አሉ። ከነዚህ ዑለማዎች መካከል አንደኛው አብዱላህ አልጉማሪ ናቸው። አላ ኩሊ ሀል ሰርግ ላይ የትኛውም አይነት የቁርአን አያ ቢቀራ መልካም ይሆናል። ወላኪን ግን አብዛኞቹ የሚቀሩት ያው ኒካህ ላይ በሚደረግበት ሰዓት ሰዎች ወንድና ሴቶች አድርገን ፈጠርናችሁ የሚለውን የቁርአን አያት ይቀራል። ይህም ደግሞ ከነቢያችን አለይሂ ሰላቱ ወሰለም ኹጥባ የተወሰደ ቂራአቶች ናቸው ማለት ነው። ከዛ ውጭ ዱዓም ይደረጋል። እንደውም በዚሁ አጋጣሚ ቡኻሪ ሐዲስ ላይ ሌሎችም ሱነን ኩቱቦች ላይ እንዳለው ሙስሊም ላይ እንደተዘገበው ያገባ ሰው እስከ 40 ቀን ድረስ ያው ጸሎቱ ተቀባይነት ይኖራል፣ ዱዓው ተቀባይነት ይኖራል። ስለዚህ እሱን ዱዓ ቢያደርግም ይሰማል ማለት ነው። የበለጠ ደግሞ ከሚቀሩ አያቶች መካከል ብሎ አንድ ሰው ያሲንን ቢቀራ ምንም ችግር የለውም። ምክንያቱም ለተቀራለት ነገር ስለሚሆን ያሲን ማለት ነው ሊማ ቁሪአ ለሁ ስለተባለ ሰርግም ላይ መጠቀም ይቻላል ማለት ነው። ምክንያቱም በዝርዝር የተቀመጠ ስለሆነ በጥቅል የተቀመጠ ስለሆነ ይሄ ዘገባው በዝርዝር ላይ ደግሞ ያው ሰርግ ላይ
ሊጠቀሙት ይችላሉ ማለት ነው። አለበለዚያ ኹጥባዎች ደግሞ አሉ የሚቀሩ የቁርአን አያቶች በተለይ እነዚህ ኹጥባዎች ዑለማዎች ጋብቻ ላይ የሚቀሯቸው ቁርአን አያቶች ናቸው። እነሱን ደግሞ አብሮ መቅራት ከቻለ ሊቀራ ይችላል። ይህም ኸይር ነገር በየትኛውም ጊዜ መጠቀም ይችላል ማለት ነው። ስለዚህ በዚያን መልኩ የሚስተናገድ ጉዳይ ነው። ያሲንን መቅራት ይችላል ለማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሽኩ ሱፊ ምናልባት ግልጽ አልሆነለት ማለት ወይ እንትን ማለት ማብራራት ፈልጎ ነው መሰለኝ። ሰውየውን መጥላት እንችላለን ወይ ስራውን ነው የምንጠላው ወይ ሰውየውን ነው የምንጠላው የሚል ተያይዞ ከቅድሙ ጥያቄ ጋር ነው። መርሐባ። ከመጥላት አኳያ አላህ ሱብሓነሁ ወተዓላ ክህደትን አይወድም፣ እንዲሁም ከሃዲዎችን አይወድም። ይህም ደግሞ ቁርአን ላይ የተቀመጠ ጉዳይ ነው። ስለዚህ መጥላት የሚባለው ነገር ያው ለአላህ ሱብሓነሁ ወተዓላ ብሎ መጥላት አስፈላጊ እስከሆነ ድረስ ሸሪዓዊ ሁክም ተከትሎ መጥላት ይችላል። ሰውየውንም ተግባሩን ንግሩን ማጠቃላይ ማለት ነው። ይሄ ግልጽ ነው። ከዛ ውጭ ደግሞ ምናልባት አንዳንዶችን ደግሞ ተግባራቸውን ጠልተህ ማንነታቸውን ደግሞ ለኸይር እንድትጋብዛቸው የምታደርጋቸው ሰዎች ይኖራሉ። እነዛንም ደግሞ መታወስ አለባቸው። ስለዚህ አንዳንድ ጊዜ ምናልባት ሰዎች አቅላዊ ያደረጉት ተክፊርን ወይ እንደዚህ አይነት ግንዛቤዎችን አቅላዊ ያደረጉት ሰዎች ምን አይነት ጉዳይ ነው ያላቸው? ምናልባት ይህንን ነገሮቹ ግልጽ ስለማይሆንላቸው ፖለቲካ እና ይሄ አእምሮ ላይ ሰው ላይ የሚሰጠውን ሎጂክ በመጠቀም እንዴት ሊሆን ይችላል እንደዚህ የሚባል ነገር አለ እንደ ሸሪዓ ላይ የሚል ሀሳቦች ሲያንጸባርቁ ይታያሉ። ተናግሬያለሁ። ከፈለገ መለየት ካስፈለገውና ሀሳቡን ለመረዳት ከፈለገ ኢብኑ አቢዲን ኪታባቸው ላይ ወከዛሊክ ደግሞ ሙላ አሊዩል ቃሪ ፊኩል አክበር ኪታባቸው ላይ አስቀምጠዋል ማለት ነው። ስለዚህ ሰውየውንም ተግባሩንም መጥላት ይቻላል። እንዲሁም ደግሞ አንዳንድ ሁኔታዎች ላይ ደግሞ ኸይር ስትመኝለት መጥላት የሚባለውንም ያው መተሐደድ ስላለበት ማለት ነው። ለምሳሌ ቢጠላም እንኳን ሸይጣንን መሳደብ እንደማይቻል ነብያችን አስቀምጠዋል። ስለዚህ ጠላሁ ማለት ስደበው ማለትም ደግሞ እንዳልሆነ እዚሁ መረሳት የለበትም ማለት ነው። ሌላው ደግሞ እንኳን ይቅርና መጥፎ ነገር እንኳን ሲያደርስብን ተፈጥሮን በተለይ ነፋስንም ጭምር መሳደብ እንደሌለብን ይገነዘባል ማለት ነው። ስለዚህ መጥላት የሚባለው ሁኔታውና ልኩ ሊታወቅ ይገባል። ሰውየውን ተግባሩን መጥላት ይቻላል። አንዳንድ ሁኔታዎች ላይ ደግሞ ተግባሩን ጠልቶ ሰውየውን ደግሞ ጥላቻ የማታደርግበት ሁኔታ ይኖራል። ካፊርም ባይሆን ማለት ነው ከሙስሊሞች ጋር ባለው ጉዳይ እርስ በርስ ደግሞ ተጠላልተዋል ተግባሩ እንኳን ተብሎ በመካከላቸው ደግሞ አላህ ሱብሓነሁ ወተዓላ መሐባና ያለው የሚል ይገለጸልን አለ ማለት ነው። ሩሐማኡ በይነሁም በመካከላቸው ይተዛዘናሉ ብሎናል አላህ ሱብሓነሁ ወተዓላ ስለ ሱሐባዎቹ ልቦቻቸውን ቀልቦቻቸውን ስለሚያውቅ ማለት ነው። ያ ማለት ደግሞ እርስ በርስ የተጣሉ የሉም ማለት አይደለም። አሽዳው ዐለል ኩፋር ሩሐማኡ በይነሁም ብሎ አላህ ገልጾልናል። ስለዚህ የሚያስፈልገው አንድ ሙስሊም ሌላው ሙስሊም መሐባውን ነው። ምክንያቱም የሚወደውን ነገር ሌላው ወንድሙ እስካልወደደ ድረስ ሙሉ አማኝነት እንደሌለው ኢማኑ ሙሉ እንዳልሆነ የሚጠቁም ዘገባ ስላለ ከዛ አንፃር ከመጥላት እንደውም መልካም ነገር ማድረስ ነው። ከዛሊከ عند ሱፊያ ተፍሲር الاشارات የሚባል አላቸው። ከነዚህ ተፍሲሮች መካከል ለጣይፉል ኢሻራት የሚባል ኪታብ አለ። ይሄ አልኢማም አልቁሸይሪ የጻፉት ነው። 3 ጁዝ አካባቢ ተፍሲር ነው ያለው። ስለዚህ በተፍሲር አንደኛው መንገድ የሚተረጎምበት መካከል ከብዙ የተፍሲር አውጆች መካከል ከሚተረጎሙ መካከል አንደኛው ቢልኢሻራት መተርጎም ነው። ስለዚህ ሸይጣን የእናንተ ጠላት ነው የሚለው ላይ አንዳንድ ሱፊያዎች ምን ብለው ነው የተረጎሙት? አላህ ሱብሓነሁ ወተዓላ ወዳጅ ነው። ስለ ሸይጣን የተጠቀሰ አያ ቢሆንም የተገለጸ ያለው ኢሻራው ግን አላህ ሱብሓነሁ ወተዓላ ወዳጅ ነው፣ ወዳጃችሁና እርሱን ወዳጅ አድርጉት ማለት ነው ትርጉሙ በሚል የና ሐሳብ ተገንዝበውታል ማለት ነው። ስለዚህ መልካምን ነገር ማድረስ ነው የሚፈለገው። ነብያችን አለይሂ ሰላቱ ወሰለም ካፊር የነበሩ አጎቶች የነበሩ ናቸው አሏቸው ብዙ ማለት ነው። ከነዛ መካከል እነሱ ጋር ያላቸው ሙአመላ ግን ያው የጥላቻ እንዳልሆነ ይታወቃል። አላ ኩሊ ሐል መስአለው መለስ ሲባል አልወላ ወልበራ የሚባል መስአላ ውስጥ ይገባል። ይህም ደግሞ አልኢማም አልሐመላዊ በተለይ አልወላ ወልበራ ያው የእስልምናው አንደኛው እንደ ሸርጥ የሚወሰድበት መሆኑን ሹሩጡል ኢስላም የሚለው በአቂዳ ኪታባቸው ላይ የጠቀሱት ነው። እዛ ላይ ደግሞ መገንዘብ ይቻላል። ሰፋ ያለ ጉዳይ ነው። አላ ኩሊ ሐል ግን ሰውየውን ንግሩን መጥላት ይቻላል የሚለውን መገንዘብ ተገቢ ነው ለማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸኻችን እየሰጡን ላሉት ማብራሪያ ኸይር ጀዛችሁን አላህ ይክፈላችሁ። በእውቀት ላይ እውቀት ረጅም ሐያት ከአፊያ ጋር ዱዓ እናደርግላችኋለን። እናንተም ዱዓ እንድታደርጉላቸው እንጠይቃለን። ፕሮግራማችን እንደቀጠለ ነው። ማንኛውም ሸሪዓዊ ጥያቄ ካለን ገብተን አንድ ቁጥር ላይ በመጻፍ ወይም ገስት ሪኩዌስት በመላክ መጠየቅ ይቻላል። እውቀትን ከምንጩ
መቅዳት ደግሞ የተወደደና ፕሪፌር የሚደረግ የሚመከር እንትን ስለሆነ ተግባር ስለሆነ እሱኑ ልታደርጉ ለማስታወስ እንወዳለን። እንዲሁም ኮሜንት ላይ መግባት ካቃታችሁ ኮሜንት ላይ ብትጠይቁ ጥያቄዎቻችሁን ለሼኾቻችን የምናስተላልፍ ይሆናል። ፕሮግራማችን ይቀጥላል። ነገም የደርስ ፕሮግራም አለ። ለማስታወስ ያህል በአቂዳ ዙሪያ ላይ ሼኻችን ደርስ ጀምሯል። ሼኽ ኢንጂነር ሼኽ ፈኽሩዲን መሐመድ ራዚ በቤታቸው በራሳቸው የቲክቶክ ገጽ ላይ ቀጥታ ላይ ነገ ፕሮግራማቸውን 4ኛ ክፍል ፕሮግራማቸውን የሚቀጥሉ ይሆናል። በትምህርቱ ላይ ጥያቄ ካለንም እዛው መጠየቅና መገንዘብ እንችላለን ማለት ነው። ኢንሻአላህ ሁላችንም ነገ እሳቸው ቤት 3:30 ጀምሮ የምንገናኝ ይሆናል። ኢንሻአላህ እንዳትቀሩላችሁ። ሌሎችም ሰዎች እየጋበዛችሁ መሰረታዊ አሁን ኺላፍ ያለበት በጣም ያጨቃጨቀም ያወዛገበም ያለ ጉዳይ ነው። መሰረታዊ ነገር ነውና ከጅምሩ ጀምሮ አቂዳ ምንድነው ከሚለው ጀምሮ ትምህርት ተሰጥቷል። ቀጣዩን ክፍል ደግሞ ነገ የሚያቀርብ ይሆናልና ፎሎ ካላረጋችሁ ፎሎ እያረጋችሁ ነገ እሳቸው ቤት የምንገናኝ ይሆናል ማለት ነው። ኡስታዝ አብዱልሐሚድን የነጃሺ ሚዲያ የቲክቶክ ቻናል ፎሎ ማድረግና ኮፒ ሊንክ ታብታብ እያረጋችሁም እየተከታተላችሁ ስለሆነ እናመሰግናለን። ይህም ፕሮግራም እና ሌሎችም የነጃሺ ሚዲያ የሚተላለፉትን ፕሮግራሞች በአጠቃላይ በነጃሺ የዩቲዩብ ቻናል ላይ እዛ ላይ ስለሚጫን በነጋታው ነው ይሄንን ፕሮግራም ነገ ከ10 ጀምሮ ማግኘት የምትችሉ እንደሆነ ያስታወቀን የነጃሺን የዩቲዩብ ቻናልም ሰብስክራይብ ብታደርጉ እዛ ላይ ያመለጣችሁን ፕሮግራም መልሳችሁን ማየት የምትፈልጉትን ፕሮግራም እዛ ላይ የተለያዩ ርዕሶች ላይ ገንቢ አስተማሪ ትምህርታዊ ፕሮግራሞች ስለሚተላለፉ ሰብስክራይብ ብታረጉ ብዙ ታተርፋላችሁና እሱንም ለማስታወስ እንወዳለን። መርሃባ አንድ ጥያቄ ነበረኝ። ሴት ልጅ ሃይዱና ኡስታዝ ከሆነች ማስቀራት ትችላለች ወይ? ተማሪዎቹ እንዳይቀሩባቸው ለራሷስ ትችላለች ወይ የሚል ጥያቄ ነው። እኛ ሀገር ላይ የሚታወቀው ያው በሻፊዒያ መዝሐብ ስለሆነ በሻፊዒያ መዝሐብ ያው ለራሷ ነው የምትቀረው። ከቀራችም ደግሞ ልትቀራ የምትችለው ብለው ያስቀምጡ ምንድነው ሙዓውዘተይን ለምሳሌ አያተል ኩርሲ እንደዚህ የተዓውዝና የሩቅያ ራሷን የምትጠብቅበትን ተሕሲን የሆኑ ለተሕሲን የሚያገለግሉ ወይም ለዚክር የሚያገለግሉ አያቶችን ነው ምናልባት የተፈቀደው። ከዛ ውጭ ባለው ሁኔታ ግን ሀይድ ላይ ያለች አንድ ሴት ያው ምንም አይነት ቂርአት እንድትቀራ አይደረግም፣ ሐራም ነው መቅራቷም። ወከዛሊክ ደግሞ ቁርአንን መንካትም ደግሞ አችልም የሚል ዘገባ አለ። ምናልባት አንዳንድ ካስፈለገ በኢማም ማሊክ መዝሐብ ግን ለሀይድና ኒፋስ ላይ ላሉ ሴቶች በቀልቧ ማንበብ ትችላለች ወይ ደግሞ ሙስሐፍ ላይ ሳትነካ ማንበብ ትችላለች የሚል ሐሳብ አላቸው። መርሳትና ለመርሳትን ከፈለገች የተለያየ ምክንያትን ጠቅሰው ደግሞ በማሊኪ መዝሐብ ደግሞ ይቻላል የሚል ቀውል አላቸው። ወከዛሊክ ደግሞ ፈቱል ባሪ ኪታብ ላይ ኢብኑ ሐጀር ከሚጠቅሱ መካከል ለሐይድ መቅራት ይችላሉ ካሉት ዑለማዎች መካከል አንድ ኢማም ቡኻሪ ይጠቅሳሉ፣ ኢብኑ ጀሪር አጠበሪን፣ ኢብኑ ሙንዚርን፣ ዳውድ አልዛሂሪ እነዚህ አሊም ከኢማም ማሊክ ኢማም ሻፊዒም ጭምር ቀዲም ከሆነው መዝሐባቸው በሚል ይጠቅሳሉ ማለት ነውና እነዚህ አይነት አቋሎች አሉ። አለ ኩል ያህል በዚህ ሁኔታ ምናልባት የሚያስመች ሐሳብ ያላቸው ማሊኪያዎች ናቸው። ሐሽቱ ዱሱቂ ፈዋኪሁ ደዋኒ ኪታቦች ላይ ሄዶ በደንብ መዝሐቦች ላይ ያለውን አቋም ማየት ይችላል። ይሄ ከማሊኪ መዝሐብ አንፃር የሚወሰድ ነው። አለ ኩል ያህል ግን ለሌሎች ማስቀራት ምናምን የሚባለው ጉዳይ ላይ በኢማም ሻፊዒ መዝሐብ መሰረት ያው ለራሷና አንዳንድ ተሕሲል ለዚክር ያሉ ጉዳዮች ካልሆኑ በስተቀር እነሱ በሚያግድበት ሁኔታ ነው መዝሐባቸውን ተቅሪር ያደረጉት። ግን በማሊኪ መዝሐብ ግን አንዳንድ መንገዶች ይኖሩታል ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አሁንም ፕሮግራማችን ይቀጥላል ኢንሻአላህ። ጥያቄ ካላችሁ አሁንም አንድ ቁጥር እየጻፋችሁ የገስት እየላካችሁ ገብታችሁ መጠየቅ ትችላላችሁ። ከስርም ኮመንት ላይ ጽፉ። እኛ ለሼኻችን ጥያቄው የምናደርስ ይሆናል። በተደጋጋሚ የምነግረው ምናልባት አዳዲስ ሰዎች እየገቡ ስለሚሆን ለዛ ነው እና እንዳትሰለቹ ኢንሻአላህ። ፕሮግራማችን ይቀጥላል። እዚህ አሁንም የሆነ አንድ ጥያቄ አለ። ደም ይነጅሳል ወይ ነው የሚለው። በግልጽ እንትን አላለም፣ አልተጻፈም። በውስጥ የመጣ ጥያቄ ነውና ደም ይነጅሳል ወይ ነው የሚለው። አጠቃላይ ራሱ ይሁን የእንስሳ የሌላ የከብት ምናምን አላውቅም። ደም ያው ደም ሲባል በውስጣችን አለ፣ ከውስጣችን እያለ ነጃሳ ነው የሚለው ሁክም አይኖረውም። ነገር ግን ከራሳችን ቦታ ከወጣ ግን ወደ ውጭ ቁጣ ያ ነጃሳ ተደርጎ ይወሰዳል። በዚህ መልኩ የሚታይ ነው። ላኪን ግን
የነቢያችን አለይሂ ሰላቱ ወሰለም ከሆነ ግን ያው የነጃሳ ሁክም የማይሰጥበት ሁኔታ እንዳለ ዑለማዎቹ ግልጽ ያስቀምጣሉ። ወከዛሊክ ደግሞ ደም ሲባል ሰዎች ከሆነ በእርድ በኩል ከሆነ ምናልባት በአንዳንድ ስጋዎች ላይ መጨረሻ ላይ የምናገኛቸው ከታረደ በኋላ ማለት ነው የምናገኛቸው አንዳንድ ደሞች ደግሞ እነሱንም ያው በአንዳንድ ሁኔታ እንደማይነጅሱ የሚጠቀስበትም ቀውሎች ይኖራሉ ከዑለማዎች። በጥቅሉ ግን ደም ነጃሳ ነው፣ ይነጅሳል የሚለው መውሰድ ተገቢ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ልጅ ፕሮግራማችን ይቀጥላል። አሁንም የተወሰኑ ጥያቄዎች አሉኝ። ትንሽ ግን ኡስታዛችን ዝግጁ ከሆኑ በሰላዋት ትንሽ እንረፍና ከዛ ተመልሰን ፕሮግራማችን የሚቀጥል ይሆናል ኢንሻአላህ። ኡስታዝ አብዱልሐሚድ መድረኩ የእናንተ ነው ኢንሻአላህ። مرحبا يا سيدي رسول الله يا ملاذي رسول الله فأغثنا حبيب الله عليك صلاة الله يا سيدي رسول الله يا ملاذي رسول الله فأغثنا حبيب الله عليك صلاة الله شمس بدت في ليلتي تكلل بالحلة ونزلت في طيبتي بين روضي والقبة تزلزل بها القلب ترادف بها اللب إشراقها أرض القلوب مثل البرق في شدتي وحياك لقد بدا بفؤاد أهل الهدى زال به كل الردى بنى بيت المودة قد أفرح روض الأرواح اكتبس به الأشباح ولم يزل برق له بالسحاب الممطرة ظهورك بين الفؤاد بلواء أهل الإمداد محبك هام وقام بسرير الحيرة طاب بك كل المراد قد اعكف بين العتاب يا أحمد المدني بين رياض الجنة ولم يزل قلب يطمع بنورك ثم ارتاع يا نبي محمد عروس الخاف الحضرة يا جمال المكحل بالأنوار المكلل شمس العلا في الحضرة أسلك للنبوة يا سيدي رسول الله يا ملاذي رسول الله أغثنا حبيب الله وعليك صلاة الله بذكره ذاب الفؤاد بل أنه خمر الوداد لقد بدا إجماله كبدر التام الليلة بك ارتجى موسى الكليمة والكليل رأس الخليم وفي الخطاب الجليل من مقام الخلة قام بك كل الأرسال توسل من الأعراب ما مثلك محمدون أفلاك الرسالة تاج الرضا في راسك بحر عميق في صدرك أنت سر محيرون عند أهل القدسية ما من أحباب يدخل الباب إلا منك أنت البواب وطيفك قد أشرق في الظلام العتبة أنت أصل كل الموجود ونزهة أهل الشهود خيالك قد لمع في قلوب الأحبة صفى لهم ذاك الميدان قد سبحوا أرض العرفان وناداهم في خلوتي أرواح الزكية وشربوا كأس الحضراء ثم جالوا سكرا حيرا قد قطعوا ذاك السخرا بلا نون وكلفة تراجفت أرواحهم ثم زكت أحوالهم وكملت أوصافهم
بأوصاف الحميدة تسابقت فرسانهم في ميدان علاؤهم قلوبهم روض الأنوار ومنشأ المعرفة تنزهوا من اللقاء طاب لهم طيب البقاء بالأسرار كانوا غرقا لهم وافر القسمة صلاة الله سلام الله على وادي أنوار الله طه خير الخليقة خاتم الولاية وآله وصحبه ناشرنا لنوره فائزنا لسره بصفوة المودة يا سيدي رسول الله يا ملاذي رسول الله فأغثنا حبيب الله عليك صلاة الله يا سيدي رسول الله يا ملاذي رسول الله فأغثنا حبيب الله عليك صلاة الله أستاذ حافظ الله أستاذ عبد الحميد لا قرب لنا صلوات ላስደመጡን ጣፋጭ ሰላዋት ጀዛኹሙላህ ኸይረን ጣፍጡልን እንደዚሁ ተፈጠበሉልን ኡስታዙና። ፕሮግራማችን ይቀጥላል። ሳምንታዊው የፈትዋ የጥያቄ ፕሮግራም ነው። በነጃሺ ሚዲያ ተዘጋጅቶላችሁ የሚቀርብ ፕሮግራም ነው። እንደዚህ አይነት ፕሮግራሞች ብዙ ጊዜ በእነዚህ አይነት ፕላትፎርም ስፔሻሊ በቲክታክ ላይ የምታገኙት አይደለምና ቤታችሁ ቁጭ ብላችሁ ባላችሁበት ሆናችሁ ማንኛውም ሸሪዓዊ ጥያቄ በእንደዚህ በቅርበት መጥቶ ከምንጩ መጠየቅና መማር በራሱ ትልቅ እድል ነው። ወላሂ ትልቅ ኒዕማ ነውና ልንጠቀምበት፣ ሌሎችም እንዲጠቀሙ ወደዚህ ልንጋብዛቸው ይገባል። ሌላም ቦታዎች ላይ እንደዚህ አይነት ነገር ካለ ትምህርታዊ ነገሮች ላይ ለሌሎች እኛ የወደድነውን ሌሎች ደግሞ እንዲጠቀሙ ማድረግም ተገቢ ነው ብዬ አስባለሁና ሁላችንም ሼር ለጓደኞቻችን፣ ለዘመዶቻችን፣ ለወንድም እህቶቻችን ሼር እያደረግን እንድንጋብዛቸው። ይሄ ብቻ ሳይሆን ይሄ ፕሮግራም እንደዚህ ጠቃሚ የሆኑ ፕሮግራሞች ያው እንደምታውቁት ነው። ይሄ ፕላትፎርም በጣም አስቸጋሪ ነው። በተለያየ ነገሮች ላይ እንትን ያለ ነው፣ የሚጎትት ነገር ነውና እንደዚህ አይነት ፕሮግራም ላይ ለሌሎችም ሼር እያደረግን እንድንጋብዛቸው ከአጅሩም ተካፋይ እንዲሆኑ እኛም ደግሞ ባካፈል ነው ሌሎችን በጠራ ነው ልክ ደግሞ እንድንጠቀም እየነየትን ሼር እናደርጋለን ማለት ነው ኢንሻአላህ። ሁላችሁም ታፕ ኮፒ ሊንክ እያደረጋችሁ እዚህ ስለተቀማመጣችሁ እጅግ በጣም እናመሰግናለን። በጣም ደስተኞች ነን። አላህ ኸይር ጀዛችሁን ይክፈላችሁ። ፕሮግራማችን አሁንም ይቀጥላል። እሺ ከስር የመጣ ጥያቄ ነበረ። እሺ አንድ ሰው ጾመኛ ሆኖ ለምርመራ ደም ቢሰጥ ያ ሰው ጾሙን ሊፈታ ይችላል ወይ የሚለው። እንደገና ደም መስጠትስ ተያያዥ ምናልባት አብሮ ቢታይ ደም መስጠት በራሱ ጾመኛ ሆኖ ደም ለዶኔት ማድረጉ ማለት ነው። መርሐባ ለምርመራ ብሎ ደም መስጠትም ያው ጾምን አይበላሽም። ብዙ ዑለማዎች ያሉት ያው እንደማይበላሽ ነው የጠቀሱት። ሁለተኛ ተበሩዑ ደግሞ የተባለው ቢደም ያው ደም መስጠት የሚባለው ወይም ደም ልገሳ የሚባለው ጅምሁር ዑለማዎች ዘንድ ያው ይቻላል። ነገር ግን ሐንበልያዎች ነው አንዳንድ ሐሳቦችን ያቀረቡት። ከሐናቢላዎች ውጭ ባሉ ዑለማዎች መሰረት ያው ደም መስጠትም ይሄ ጾም እንደማይበላሽ አስቀምጠዋል ማለት ነው። ስለዚህ ደም መስጠትም ለምርመራም ቢሆን አይበላሽም። ወከዛሊክ ደግሞ ደም ደግሞ መለገሱ ራሱ ሁክሙ ከጾም ጋር ጾም እንደማይበላሽ ነው። ግን አንዳንድ ዑለማዎች እንዳስቀምጡት ምናልባት በላጩ መንገድ ከችግር ለመውጣት ማለት ነው ከጠለቀች በኋላ ፀሐይ ቢያደርገው የተሻለ ነው። ወላኪን ግን ያው ቀኑ ላይ ቢያደርገው ግን ምንም ችግር የለውም የሚል ነው ያላቸው። ሁክሙ ደግሞ ይሄ ነው ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐሙድ ገስት ልኬልሃለሁ። ምናልባት ጥያቄ ካለ ገብተህ መጠየቅ ትችላለህ። ምናልባት ካልተመቸም ከስር ኮሜንት ላይ ብጽፍኛ ጥያቄውን የምናቀርብ ይሆናል። ሌላው መጸዳጃ ቤት ውስጥ ሆኖ ድምጽ ሳያወጡ ዱዓ ማድረግ ይቻላል ወይ? ይሄ ነው። ግልጽ ነው። የሚገርም ነው። ለሁሉም ቦታዎች እንትን አሉት ማለት የዱዓ ቦታ አለው። ወላኪን ግን ያው በውስጡ የሚለው ጉዳይ ላይ ቦታው ላይ የሚመጥን አይደለም። ሽንት ቤት ላይ የአላህ Subhanahu Wa Ta'ala ስምም ሆነ የረሱል ስም እንዲሁም የተከበሩ ስሞች መነሳት የለባቸውም።
በዚህ ሂደት ደግሞ ያው ግልጽ ማውጣቱን አንደበቱ ላይ ማስቀመጡን ነው ይላሉ። ወላኪን ግን ያው በልቡ ከሆነ ደግሞ ችግር የለውም የሚል አንዳንድ የዑለማዎች ንግግር ቢኖርም ወላኪን ግን ያው ቦታውን መርጦ እንደ ዒልም ከሆነ ለማወቅ ችግር የለውም። ወላኪን ግን ቦታውን መርጦ እዛ ላይ ቁጭ ሲል እንደዚህ አይነት ነገሮች ማስታወስ ያው ቦታው ላይ አብሮ የሚመጣ ጉዳይ አይሆንም። ላኪን ግን ያው ማስረጃ የሚጠቅሱት ካነ ነብዩ አለይሂ ሰላቱ ወሰለም ይذكሩ في كل احواله በሁሉም ሁኔታቸው ዚክር ያደርጉ ነበር የሚለውን መነሻ ወስደው እንደዚህ አይነት ነገር የሚናገሩ ሰዎች አሉ። ወላኪን ግን ያው ጥንቃቄ የሚፈልግ ጉዳይ ነው። ስለዚህ ቦታው ላይ በአላህ ሱብሓነሁ ወተዓላ ስምም እንትን ማለት አስፈላጊ አይደለም። በሐጃው ላይ ብቻ መጠመድ አለበት። ምክንያቱም ቀضاء الحاجات ነው የሚባለው የሽንት ቤት መጠቀም የሚባለው ጉዳይ። ስለዚህ ሐጃው ላይ ማተኮር ይኖርበታል የሚለው ነው። መዝከርና ምናምን ካስፈለገ እንደሚታወቀው ወደዛ ሲሄድና ከዛ ሲወጣ የሚባሉ ዚክሮች አሉ። እነሱ ጋር በተያያዘ መልኩ መወሰድ ስላለባቸው ሙናሰባ የሌለው ቦታ ነው የሚለውን ጥንቃቄ እንዲወሰድ ነው። አለ ኩል ያህል ሐሳቡ ግልጽ እንደሆነ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ምናልባት እንደዚህ አይነት ጥያቄዎችን ያው ያለፈው ሳምንት ስላልገባም በውስጥ የመጡ ጥያቄዎች ናቸውና ምናልባት ካልተከታተላችሁ እንዲያመለጣችሁ ጥያቄያችሁ ጠይቃችሁ ወይ ምላሽ ሲሰጥ ካልነበራችሁ ጥያቄዎቻችሁ ምላሽ ለማዳመጥ በነጃሺ ሚዲያ የዩቲዩብ ቻናል ነጃሺ ሚዲያ የዩቲዩብ ቻናል ላይ ሰብስክራይብ አድርጋችሁ እዛ ላይ ፕሮግራሞቹ በንጋታው አስር ላይ ሁሉ ጊዜ ፕሮግራም በተካሄደ በንጋታው ላይ የምታገኙት ይሆናል። በሚቀጥለው ቀን ማለት ነው። አሁን ለምሳሌ ነገ ቅዳሜ ከአስር በኋላ ኢንሻአላህ ይሄን ፕሮግራም እዛ ላይ የሚጫን ስለሆነ እዛ ላይ መከታተል ትችላላችሁ። ጥያቄዎቹ አይ ቲንክ እዚህ ስላልታዩኝ ማለት ነው። መርሐባ። አሁንም ጥያቄ ካላችሁ አንድ ቁጥር እየጻፋችሁ ጥያቄ ገብታችሁ መጠየቅ ትችላላችሁ። መግባት ካልቻላችሁ ደግሞ እዛው በኮሜንት ብትጽፉ እንደዚሁ ለሼኻችን ድምጽ ጥያቄውን ኦኬ መርሐባ። እና ጥያቄዎችን የምናቀርብ ይሆናል። መርሐባ። እሺ አህሙድ ጥያቄ ጠየኔ መጠየቅ የፈለኩት ስለ ቀዳና ቀድር ብታስረዱኝ ብዬ ነው የሚል ነው የሚባለው። ያው ዑለማዎች የተለያየ ትንታኔ ሰጥተዋል። አለ ኩል ያህል ከአቂደቱ ጣሐዊያ ብንነሳ የአላህ ሱብሓነሁ ወተዓላ ሲሩ ሚን አስራሪላህ ነው የሚባለው። የአላህ ሱብሓነሁ ወተዓላ ሚስጥር ነው። ማንም ሰው የሚደርስበት ጉዳይ አይደለም። በአቅል የሚወሰን ጉዳይ አይደለም። ወላኪን የሚፈለገው ከዚህ ጉዳይ ምንድነው? ማንኛውም የተወሰነበትን ነገር ከአንድ ሰው ሙስሊም የሚጠበቀው አሪዷ ቢቀዷኢላሂ ወቀደሪ፣ መልካም ይሁን መጥፎ በህይወቱ ላይ ያጋጠመው ነገር ያን ነገር ከአላህ ሱብሓነሁ ወተዓላ እንደሆነ አምኖ መቀበሉ፣ በዚህ ማመኑ ነው የሚፈለገው። እና ቀዷና ቀደር ያው ሰፊ ጉዳዮች ናቸው። አንዳንዶች በአቅል ደረጃ ለመዳሰስ የሞከሩ ሰዎች ይኖራሉ። ያው ከግንዛቤ ለመጥቀስ ያክል ካልሆነ በስተቀር በጣም ሰፊ ጉዳይ ነው አልቀዷ ወልቀደር የሚባለው ነገር። ግን መታወቅ ያለበት ያው የአላህ ሱብሓነሁ ወተዓላ ሲር ነው። አላህ ሱብሓነሁ ወተዓላ ነው የሚያውቀው የሚለውን ነገር እንድንገነዘብ ነው። ይሄ ደግሞ ሚን አርካኒል ኢማን ውስጥ የተቀመጠ ስለሆነ ኸይሪሂ ወሸሪሂ ሚነላሂ ተዓላ የሚለውን ማመን ነው የሚጠበቅበት ማለት ነው። ከዛ ውጭ ምናልባት ቀደር ብለው የሚገልጹት ያው አላህ ሱብሓነሁ ወተዓላ በአዘል ነገራቶችን ለሁሉም በልኬታ በመጠኑ ያስቀመጠበትን የሚገልጹበት ነው። እንዲሁም ደግሞ ቀዷ የሚባለው ደግሞ እነዛን ነገሮች ደግሞ ማስከሰቱን የሚገልጽ ነው የሚል ገለጻ አላቸው። ሌሎችም ደግሞ የተለያየ ገለጻዎች ደግሞ አሏቸው ማለት ነው። አላኩል ያህል ስለና ቀዷና ቀደር በዚህ መልኩ ነው ሊታይ የሚገባው። ራሱን የቻለ ደግሞ ሰፊ የሆነ ዳሳ ይኖረዋል ማለት ነው። ስለ ቀዷና ቀደርም ራሱን ችሎ ኪታብ የጻፉ ዑለማዎች አሉ። በዛ ልክ የሚታይ ሰፊ ጉዳይ ነው ለማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና ጀዛኩሙላህ ኸይረን ለሚሰጡን ሰፊ ማብራሪያ ለጥያቄዎቻችን ምላሽ የሰጡ ስለሆነ እጅግ አድርገን እናመሰግናለን ሼኹና። ፕሮግራማችን ይቀጥላል። አሁንም ጥያቄ ካላችሁ በኮሜንት ብትሰጡን ወይም ገብታችሁ መጠየቅ ቀጥታ ሼኻችንን አግኝታችሁ መጠየቅ ትችላላችሁ። ኬኳ የሚል የቲክቶክ አካውንት ስም ያላት እህታችን አሁንም ሁለተኛ ጥያቄ ጠይቃለች። አንድ ሰው የእጅ ጌጥ በለበሰው ላይ ሀያተል ኩርሲ የተጻፈ ከሆነ ያንን ለብሶ ሽንት ቤት መግባት ይችላል ወይስ ወደ ሽንት ቤት በሚሄድበት ሰዓት ማውጣት አለበት የሚል ነው። እኔም አይቻለሁ አንድ እንደዚህ ሀያተል ኩርሲ ያለበት ቀለበት አይቻለሁና እንዴት ነው እሱ ነገር ሼኾች?
ጉዳይ ላይ እንደ ሂርዝ የሚጠቀመው ስለሆነ አንዳንድ ዑለማዎች አሉ እንደ ችግር የማያዩት ማለት ነው። ወላኪን ግን መታወቅ ያለበት ምናልባት አያተል ኩርሲውና ምናምን የተሸፈነ ከሆነ ማለት የተሸፈነ ከሆነ በሌላ ነገር ቆዳ የተያዘ የተሸፈነ ወይ የሚሸፍነው ነገር ካለ ሸፍኖ መግባት የሚችልበት ሁኔታ ይኖራል የሚል ሐሳብ አላቸው። ስለዚህ ያው እንደ አያተል ኩርሲም ሆነ ሌላዎቹን የሚመረጠው እንደዚህ አላህ Subhanahu Wa Ta'ala ዚክር ያለባቸውን የተከበሩ ስሞች ያሉባቸውን ጉዳዮች ይዞ ለመግባት ነው። ወላኪን ደግሞ ይዞ ከገባ ደግሞ መሸፈኑ አስፈላጊ ይሆናል። ሸፍኖ መግባት ይችላል ማለት ነው። ከዛ ውጭ ደግሞ አይ ነቅሽ ከሆነ አብሮት እዛው ላይ የተቀመጠ ምናምን ከሆነ ደግሞ በተለያየ ሁኔታ ቢገባ ይችላል የሚሉ አሉ። ወላኪን ግን ደግሞ ሌሎች በዚህ ጉዳይ ላይ እውቀት አለን የሚሉ ሰዎች ደግሞ ያው ከተለያየ አንፃር ምናልባት ኢፌክትም ይኖረዋል እዛ መግባቱ ትንሽ የእንትኑን ኢፌክት ይኖረዋል የፓወር ጉዳይ ላይ ማንሳት ፈልገው ነው ከዛ አንፃር የሚሉ ዑለማዎች አሉ። ዞሮ ዞሮ ሐሳቡ በዚህ መልኩ የሚስተናገድ ነው የሚፈልገው ግን ይዞ ለመግባቱ ነው የሚፈልገው። ከገባ ደግሞ ሸፍኖ መግባት የሚሸፈን ነገር ሲሆን ይዞ መግባት ይችላል የሚለው ደግሞ ዑለማዎች ያስቀመጡ ጉዳይ ነው ለማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔ ቀለበት ላይ የተጻፈ ነው ያየሁትና እንዴት ያደርጉታል የሚል እኔም ይሄ ጥያቄ ላይ እንትን ብሎብኝ ነበር መጥቶብኝ ነበር። ከዚህ በፊት አይቻለሁ እንደዚህ ቀለበት ላይ የተጻፈ ነው ቀለበቱ ጋር አብሮ የተሰራ ማለት ነው ወይም በእንትን የተጻፈ ነው ሲልቨር ሆኖ ላይ የተጻፈ ነው። እሱን ወይ አውልቆ መግባቱ የተሻለ ነው ወደሚለው ነው መስጊዱ ሸውጭ የተሻለው የሚሆነው የሚያስፈልገው እነሱ መሰተር ወይ መሸፈን ካስፈለገ ሸፍኖ መግባት ነው። አለበለዚያ ደግሞ አውልቆ መግባቱ የተሻለ ነው። ምክንያቱም እነዚህ የተከበሩ ስሞችን ይዞ መግባቱ ሰውየው ላይ የሚያመጣው ኢፌክት ይኖራል። ነገሮችን የማቃለል ችግር የለውም ማለት ሁኔታ የሚያስቀምጥበት ስላለ ማለት ነገር ግን አንዳንድ ደግሞ አሉ በዚህ ሁኔታ ላይ ምንም ችግር የለውም የሚል ሐሳብ የሚያስቀምጡ አሉ። ግን የተሸፈነ እስከሆነ ድረስ የሚለው ደግሞ የሚቀጥሉበት ሐሳቦች ስላሏቸው የሚፈልገው አውጥቶ ወይም ደግሞ ሸፍኖ መግባት ነው የሚለው ለመግለጽ ያክል ነው። በዚህ መልኩ የሚታይ ነው ማለት ነው። መርሐባ እሺ ጀዛኩም ኸይር። ፕሮግራማችን ይቀጥላል። እየተከታተላችሁ የምትገኙት በነጃሺ ሚዲያ ተዘጋጅቶ የሚቀርበው አንድ ጥያቄ ያለኝ የተሰኘው ሳምንታዊው የፈትዋ ፕሮግራም ነው። ይህንን ፕሮግራም ለመከታተል በነጃሺ ሚዲያ የቲክቶክ ቻናልን ፎሎ ማድረግ አትርሱ። እንዲሁም ይህን ፕሮግራም ካመለጣችሁ ወይም ደግሞ ድጋሚ መስማት የምትፈልጉ ከሆነ የነጃሺ ሚዲያን የዩቲዩብ ቻናልም ሰብስክራይብ ማድረግን እንዳትረሱ። እዛ ላይ ገብታችሁ ማንኛውንም ይሄን ፕሮግራም ጨምሮ ሌሎችንም ፕሮግራሞች ነጃሺ ሚዲያ እያዘጋጀ እዚህ ላይ የሚቀርበውን ፕሮግራሞች በአጠቃላይ በንጋታው ማግኘት ትችላላችሁና ሰብስክራይብ አድርጉት። እንዲሁ ለማስታወስ ደግሞ አሁንም ኢንጂነር ሼህ ፈኽሩዲን መሐመድ ራዚ በአቂዳ ላይ የጀመሩት ደርስ 4ኛ ክፍል ነገ ኢንሻአላህ 3 ሰዓት ተኩል ጀምሮ በራሳቸው ቤት በራሳቸው የቲክቶክ ቻናል ላይ ቀጥታ ገብተው ቀጣዩን ክፍል ትምህርት የሚሰጡን ይሆናል። በትምህርቱ ላይ ያልገባን ነገር ካለ ወደ መጨረሻ ላይ ጥያቄ እዛው ላይ በአቂዳው ጉዳይ መጠየቅ ሼኻችንን እንችላለን። ስለዚህ ፎሎ ያላደረግን ፎሎ እንድናደርጋቸው እናስታውሳለን። ከዛ በተረፈ ፕሮግራማችን ይቀጥላል። የኡስታዝ አብዱልሐሚድ ኡስታዝ ሂከምን እንዲሁ እንትናቸውን ቲክቶክ አካውንታቸውን ፎሎ ማድረግ አትዘንጉ ለማለት እንወዳለን። ሌላ አንድ ጥያቄ ታች አለ። ቆይ ኑን የጠየቀችው ምንድነው በእውቀትና በሃይማኖት ጉድለት የሚለው ሐዲስ አብራሩልኝ ይላል ሼህ ናክሶት። መርሐባ ይሄ ሴቶችን በተመለከተ ብዙ ሰዎች የሚያነሷቸው ነጥቦች ናቸው። ወላኪን ግን ነብያችን አለይሂ ሰላቱ ወሰለም በዚህ የተናገሩት ነገር ምንድነው አቅልን ሙሉ ማስተንተን የተባለው ጉዳይ ከሴቶች ብቻ አይደለም የተነሳው። በአንዳንድ ሁኔታዎች ላይ ትልልቅ የሆኑ ሙሽሪክ የሆኑ ሰዎችን አውለው ካነ አባኡሁም ላይ ያቂሉነ ሸይአን ወላ ይህተዱን ብሎ አቅላቸው ማስተንተን የሚባለው ጉዳይ ላይ ትልቅ ኩበራኡል ቀውም የነበሩ ሰዎችን አቅላቸው ማስተንተን እንዳልቻለ የገለጸበት ጉዳይ አለ ማለት ነው። ይሄም ከማስተንተን እውነታው ላይ ከመቀመጥ አኳያ የሚገነዘብ ነው። ሴቶችን በተመለከተ ግን ሴቶች የተባሉ ነብያችን አለይሂ ሰላቱ ወሰለም ናቂሳቱል አቅል እና ናቂሳቱል ዲን የሚለውን ጉዳይ ላይ ያስቀመጡ ምንድነው ዲን የሚለው ጉዳይ ላይ እንደሚታወቀው ያው ሀይድና ኒፋስ ላይ በሆኑ ጊዜ አይጾሙም ሴቶች።
ነብያችን አለይሂ ሰላቱ ወሰለም ራሱ ያው ሐይድ ላይ በሆነች ጊዜ ሴቷ አጾምም አሰግድምም ይሄንን ነው ናቂሱት ዲን የዲን ነቅስ ብለው የጠቀሱት ማለት ነው። ከዛ ውጭ ደግሞ በአንዳንድ ሁኔታዎች ላይ ደግሞ ያው የተለያየ የሴቶችን ጸባይ ከማንጸባረቅ አኳያ ነው እንጂ ሌላ የተለየ ግንዛቤ የለውም። በተለይ ናቂሱል አቅል የሚባለው ጉዳይ መታወቅ ያለብን ነብያችን አለይሂ ሰላቱ ወሰለም እዛው ሐዲሳቸው ላይ ራሳቸው የጠቀሱት ሆኖ በተለይ ደግሞ ሴቶች አንዳንድ ጊዜ ባሎቻቸውንም ያው የሚያስተባብሉበት ጉዳይ እንዳለ የሚታይ ነው። ከዚህ አንፃር ደግሞ ነቅሰል አቅልን ይወስዱታል ማለት ነው። ሌላ ጉዳይ ላይ ደግሞ አንዳንዶቹ ደግሞ እንደሚታወቀው የሴቶችና የወንዶችን ሁኔታ ይጠቅሱና ከዛ አንፃር ደግሞ የአሳሰብ እና የሂደታቸውን የሚያወሱም ሰዎች አሉ። አላ ኩል ሐል ኢማሙ ነወዊ እንደሚጠቅሱት ሰፋ አድርገው ነው ስለ ሶላትም ሰለም ጉዳይ ላይ ያነሱና ያው ሐዲሱ ሙሽኪል አይደለም ይላሉ። ሙሽኪል ስላልሆነ ግልጽ የሆነ ሐሳብ ማስቀመጥ የሚቻልበት ጉዳይ ነው በሚል ነው እየጠቀሱት ያሉት። ሌላው ደግሞ በዚህ ጉዳይ ላይ እንደሚታወቀው ሰዎች በተለያየ ግንዛቤን ለያይተዋል። በተለይ ከእንትና አንፃር ነው አንዳንዶቹ የሚወስዱት ዑለማዎች ከፍርድ አንፃር። ለምሳሌ ሻሂዳ ሁና ስትቀርብ ሴት ለሆነ ጉዳይ ላይ ምስክርነት በምትሰጥበት ሰዓት ያው እንደሚታወቀው በአንዳንድ ጉዳዮች ላይ ሁለት ሴቶች የሚሰጡት ያላቸውን ድርሻ አንዱ እንደሚወስዱበት ሂደት አለና ከዛ አንፃር የተገለጸ ነው። ነገር ግን ሌሎች ሰዎችም ደግሞ አቅላቸው ናቂሳት ተብሎ የጎደሉ በሆነ መልኩ የተጠቀሱ ደግሞ አሉ። ሴቶችን የበለጠ ሴቶች ላይ ብቻ ያጠነጠነ እንዳልሆነ ግንዛቤ እንዲወሰድበት ለማለት ነው። በዚህ ልክ ነው የተገነዘበው ማለት። ስለዚህ ከአቅል ጋር በተያያዘ ጉዳይ እንደውም አንዳንዶቹ እንደሚጠቅሱት ሰፊ ጉዳይ እንዳለው ነው። ሴቶችን ብቻ ታርጌት ያደረገ እንዳልሆነ ሊታወቅ ይገባል ማለት ነው። ስለዚህ ማስተንተን የሚለው ጉዳይ ሳይሆን በተለይ የአቅል ጉድለት የተባለው ጉዳይ አንዳንድ የባሎቻቸውን ጉዳይ በተለይ ምን አደረክልኝ የሚል ምላሽ የሚያስቀምጡበት ሁኔታ አለ። ከዛሊክ ደግሞ የአቅላቸው ጉዳይ የተባለው ሴቶች የሚመሰክሩ ነው ምስክርነት ከወንዶች ግማሽ የሚሆንበት ሁኔታ ስላለ ነው ከዚህ አንፃር ነው የሚወሰደው ብለው አልዓይኒ ሸርሃቸው ላይ ያስቀምጣሉ ማለት ነው። ስለዚህ አልዓይኒ ማለት ያው ዑምደቱል ቃሪ ሸርሃቸው ቡኻሪ ሸርሃቸው ላይ የሚያስቀምጡት ነው። ስለ ሴት ልጅ የምትመሰከረው ምስክርነት ሁለት ሴቶች የሚመሰክሩት ከወንዱ ጋር ስለሚሆን ልኬቱ ከዛ አንፃር ነው የሚል ጠቋሚ ያስቀምጣሉና የአቅልና የዲን ነቅስ የተባለው ሴቶችን የሚመለከት ታርጌት ያደረገ ወይም ተፈጥሯቸውን ያደረገ ጉዳይ ሳይሆን ከተለያዩ ሸሪዓዊ ብያኔዎች አንፃር የሚቀመጥ ነው የሚለው እንድንረዳ ነው። እንደውም አቅላቸውን አያስተነትኑም በሚል ወንዶቹም ራሱ ትልልቅ ሰዎችንም አላህ ሱብሓነሁ ወተዓላ በቁርአን ላይ እንደገለጸ ቅድም ከገለጽኩላችሁ የቁርአን አያት አንፃር ማለት ነው ሱረቱል በቀራ ላይ ይጠቅሳል ማለት ነው። ሌላም የቁርአን አንቀጾች አሉ። በተለይ ላ ያቂሉን በሚል ሱሙን ቡክሙን ዑምዩን ፈሁም ላ ያቂሉን የሚል ዘገባ ደግሞ ቁርአን አያ ደግሞ አለ። እነዚህ ደግሞ የሚያሳዩት ግልጽ የሆነ በአንዳንድ ሁኔታዎች ላይ መገንዘብን ማጣት የሚለውን ማስተዋልና ለመረዳት የሚለውን ነገር የሚጠቁም ነው። ግን በሴቶች በኩል ግን ሐዲሱ ራሱ እንደሚፈስረው ዑለማዎችም እንዳስቀመጡት ከምስክርነት አኳያም የተወሰደ ለመሆኑ ግልጽ ነው። ከዲኑ ደግሞ የተባለው ደግሞ ያው ሐይድ ላይ ያለች መጾምና መስገድ እንደማይፈቀድላት የሚጠቁም ስለሆነ ሐዲሱን በዛ መልኩ ነው የተገነዘበውና ነብያችን አለይሂ ሰላቱ ወሰለም ደግሞ ግልጽ የሆነ ሐሳብ ተቀምጦለታል በዛው በዘገባውና ግልጽ ይመስለኛል ሐሳቡ። ስለዚህ የምስክርነት ጉዳይ ላይ በተወሳበት ነው ነብያችን አለይሂ ሰላቱ ወሰለም የአቅላቸው መጉደል የተባለው ሁለት ሴቶች የወንዶችን ያክል የአንድ ወንድን ያክል ምስክርነት እንደሚሰጡ ስለተገለጸ ነው ማለት ነው። ሐሳቡ ግልጽ እንደሆነ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባ። ፕሮግራማችን አሁንም እንደቀጠለ ነው። ጥያቄዎች አሁንም በኮሜንት ዛሬ ኮሜንት ጥያቄ ብዙ መጥቷል ከውስጥና ከኮሜንት። በነገራችን ላይ ጥያቄ አቴኒ ታይም በማንኛውም ሰዓት ጥያቄ የሚፈጠርባችሁ ከሆነና ጥያቄውን ምናልባት ሰዓቱ ከመጠበቅ አቃታችሁ በነጃሺ ሚዲያ በወንድም አብዱሰታር በወንድም ማሽ ወይም በኡስታዝ አብዱልሐሚድ ሸፈኽሩም እንዲሁም ደግሞ ኡስታዝ ይከም ላይ ወይም ደግሞ የነጃሺ ቤተሰቦች ላይ አንዳቸው ላይ ብትልኩ ጥያቄያችሁ የሚደርሰን ይሆናል። ለዚህ ፕሮግራም ሲኖር ለሼኻችን አቅርበን ጥያቄው የሚመለስ ይሆናል። ምናልባት በሰዓቱ ካልተገኛችሁ ደግሞ የነጃሺ ሚዲያን የዩቲዩብ ቻናል ሰብስክራይብ አድርጋችሁ እዛ ላይ ሁሉም ጥያቄዎች ምንም ሳይቆራረጥ እዛ ላይ ስለሚቀርብ ያመለጧችሁ ማንኛውም የነጃሺ ሚዲያ ፕሮግራሞችን እዛ ላይ መከታተል ትችላላችሁ። ጥያቄዎቹንም መልሳችሁ ማድመጥም እንዲሁም ካመለጣችሁ እዛ ሄዳችሁ ማድመጥ ስለምትችሉ ነጃሺ ሚዲያን የዩቲዩብ ቻናልም ሰብስክራይብ አድርጋችሁ ጥያቄያችሁን መላክ እንደምትችሉ ለማስታወስ እንወዳለን።
ወንድም አብዱራህማን አንድ ሰው አጠገቤ ስለ ቀሪና ጠይቅልኝ ያለኝ ነው። ቀሪና ምንድነው የሚል ነው ጥያቄው። ቀሪና ሲባል ያው ባለቤቱ ያብራራው ጥሩ ነው። ቀሪና ማለት ያው ጓደኛ፣ ተያያዥ ማለት ነው። ከዛሊክ ደግሞ ትስስር የሚለውን ይጠቁማል። ለምሳሌ በተለያየ ዒልም መነጽር አንፃር የሚታይ ስለሆነ ማለት ነው። ግልጽ ቢያደርገው ጥያቄው። መርሐባ ወንድም አብዱራህማን ጥያቄውን ትንሽ ግልጽ ታደርግልናለህ? እስከዛ ሰዎች ኦኬ፣ ይሄ መሰረታዊ በጣም አሪፍ ጥያቄ ነው። ስሚዝ አንድ ጥያቄ ጠይቋል። በጥቅጥቅ ጫካ ውስጥ ከስልጣኔ ተገለው እና ስለ እስልምና ሆነ ስለ ዲን ፈጽሞ ሰምተው የማያውቁ ሰዎች እምነት የሚባል ነገር የሌላቸው ማደል ገባኝ። እንደዛ አይነት ሰዎች አይ ቲንክ ጥያቄው እንትኑ ኮሜንት ከዚህ በላይ ስለማያጽፈው ነው። እንዴት ይሆናል ነው ያልደረሳቸው ለማለት ነው። ዳዕዋው ያልደረሳቸው ሰዎች እንዴት ነው የሚሆኑት ነው። አንደኛ ይሄኛው እነዚህ ለምሳሌ አማዞን ውስጥ ያሉ አሉ አይደል? አማዞን ብቻ ሳይሆን አንዳንድ ሀገራት ላይ ዳዕዋ ያልደረሳቸው ሰዎች ይኖራሉና ማህበረሰቦች አሉ፣ ጎሳዎች ባህር ላይ ሁሉ የሚኖሩ ደሴቶች ብዙ ማህበረሰቦች አሉ፣ የተለያዩ ዓለም አቀፍ ላይ ማለት ነው። እነዛ ሰዎች ዳዕዋ ያልደረሳቸው እንዴት ይሆናል? አንደኛው ነው። የኔ ደግሞ ተያይዤ መጠየቅ ፈልገው በነብያቶች መካከል ለምሳሌ አለይሂ ሰላም በሩሱሎች መካከል ሪሳላ ወይም ደግሞ መልእክቱ ሳይደርሳቸው በመሃል የሚቀሩ እንትኖች አሉ። እነሱስ እንዴት ይሆናል? በአጠቃላይ ዳዕዋው ያልደረሰው ሰው ቢሞት የነሱ እንትን እንዴት ነው የሚሆነው? ይሄ አህሉል ፈትራ ብለው ዑለማዎች ይጠሯቸዋል። አላህም ደግሞ ቁርአን ላይ ወማ ኩና ሙዐዚቢን ሐታ ነብዐተ ረሱላ ይላል። ቁርአን ያው እኛ እኮ መልእክተኛ እስካላክን ድረስ ምንቀጣ አይደለንም፣ አላህ ሱብሓነሁ ወተዓላ እንደማይቀጣ ያስቀምጣል። ይህንን ማስረጃ ከወሰዱ በኋላ ዑለማዎች ያው ነጃ እንደሚወጡ ይገልጻሉ። ሌሎቹ ደግሞ የውመል ቂያማ አላህ ሱብሓነሁ ወተዓላ ፈተና ያቀርብላቸዋል። ከዛ አንፃር ደግሞ ውጤታቸው መጨረሻ ላይ እንደሚሰጣቸው አስቀምጧል። ስለዚህ ዑለማዎች የተለያየ ሐሳቦች አስቀምጧል። ይሄ የገይብ ጉዳይ ስለሆነ ግን ቁርአን አያውና አንዳንድ ሐዲሶች እንደሚያመለክቱት የውመል ቂያማ ላይ የሚወሰንላቸው ሁኔታ እንዳለ ሆኖ ወላኪን ግን ቁርአኑ ግልጽ ማስረጃ የሚያስቀምጠው ያለምንም ማስረጃ ብያኔ እነሱ ላይ እንደማይሰጥ፣ በዚህም ደግሞ አላህ ሱብሓነሁ ወተዓላ መልእክተኛ እስካላከ ድረስና ያ ደግሞ መልእክቱ እስካልደረሳቸው ድረስ በአጠቃላይ ሁሉም የጀሃነም ይገባሉ ብሎ መደምደም እንደማይቻል፣ አላህም ደግሞ እንደማይቀጣቸው መልእክተኛ እስኪልክ ድረስ የሚለው ነገር ይታያል። ይህም አህሉል ፈትራ የሚባሉት ነው። በነብያችን አለይሂ ሰላቱ ወሰለም በነብዩላህ ዒሳ መካከል የተወሰነ ክፍተቶች አሉ። በእነዚህ ዓመታት መካከል አንድም ነብይ የለም የሚል ዘገባዎችን መሰረት በማድረግ ማለት ነው አህሉል ፈትራ የነበሩ ሰዎች አሉና እነሱ ደግሞ ይቀጣሉ፣ ጀሃነም ናቸው ተብሎ አልተባሉም። ከአህሉል ፈትራ ውስጥ የሚካተቱ ስለሆኑ ማለት ነው። ከዛ በዚህ ሁኔታ እነሱን በክህደት ያልፈረጇቸው አሉ። በነብያችን አለይሂ ሰላቱ ወሰለም እና በነብዩላህ ዒሳ መካከል ባለው ረጅም ጊዜ ክፍተት ማለት ነው። ከዛሊክ ደግሞ በአማዞን ላይ ያሉትም ደግሞ እንደዚሁ መልእክቱ ካልደረሳቸው የሚቀጡ አይሆኑም ማለት ነው። ለዚህም ግልጽ የሆነ የቁርአን አንቀጽ ያስቀምጣልና እኛ የምንቀጣቸው አይደለንም መልእክተኛ እስክንልክ ድረስ የሚል ማስረጃ ተወስዶ የሚቀጡ አይሆንም። ሁክማቸውም ደግሞ አህሉል ፈትራ ነው። ማስረጃ እስካልቆምባቸው ድረስ ቅጣት የሚባል ነገር እንደሌለ፣ ይህም ደግሞ አላህ ሱብሓነሁ ወተዓላ የትኛውንም ባሪያ እንደማይበድል በፍርዱ በኩል የሚያሳይ ነውና ግልጽ ሐሳብ ይመስለኛል። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ወንድም አብዱራህማን የወንድማችንን ጥያቄ እንደገና አብራርቶልናል። ቀሪና በኸይር በመጥፎ ያዛል አይደል ወይ የሚለው ወይም ደግሞ ረሱላችን አለይሂ ሰላቱ ወሰላም የኔ ቀሪና አላህ አስልሞልኛል በኸይር እንጂ አያዘኝም እንዳሉት ትንሽ ማብራሪያ ብትሰጡን ያሸፉና የሚል ነው። መርሐባ እኛ በተመለከተ ይሄ የበለጠ የሚያውቁ ሰዎችን መጠየቅ አስፈላጊ ነው። ወላኪን ግን አንዳንድ ሰዎች ለማንሳት ያክል ቀርነ ሲባል አንዳንዶቹ ሞከል ሚነል መላኢካ የሆኑ እንዳላቸው የሚጠቁሙ ዘገባዎች እንዳሉ ይገለጻል። ወከዛሊክ ደግሞ ቀሪ ሲባል ያው ሸይጣን ሆኖ የሚወሰውሰው አብሮት የተፈጠረ ሆኖ አብሮት የሚኖረውን የሚገልጽ ነው። ስለዚህ በዚህ አይነት ሁኔታ መጥፎ ነገር የሚወሰውስ ከሆነ ነብያችን አለይሂ ሰላቱ ወሰለም እንዳሉት ለኔ ሰልሞልኛል ብለዋል፣ ተስተካክሏል ብለዋል። ይሄ ደግሞ የአላህ ሱብሓነሁ ወተዓላ ፈድል ነው። ነገር ግን ሌሎች ሰዎች ግን እንደዛ ላይሆን ይችላሉ። ምናልባት በአንዳንድ ገለጻዎች ሁኔታ የሚቀመጠው ሙአይድ ቢሩሂል ቁዱስ ከሆኑት እንደ ነብዩላህ ዒሳ ከዚህ አይነት ነፃ እንደሆኑ የሚገለጽ ሐሳቦች አሉ። አላ ኩሊ ሐል ግን በተጠቆመው ሐሳብ አንፃር ያው ወደ መጥፎ የሚወሰውስ ሸይጣኖችን እንደዛ ብለው
የሚጠሩ ለመሆናቸው ይገለጻል። ከዚህ የበለጠ ደግሞ የበለጠ በባለቤቱ ላይ ብዙ እውቀት አለን የሚሉ ሰዎች ስላሉ እነሱ ጋር መጠየቁ ተገቢ ነው እላለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምናልባት ከታች አያይዞ የጠየቀው ጥያቄ ነበረ ወይ በዛው ከተመለሰ ቀሪና ምንድነው? ሁሉም ሰው ጋር ይገኛል ወይ? ሰውየው ሲሞት እሱም ይሞታል ወይስ እንዴት ነው? ትንሽ ብቻ ማብራሪያ ይላል። ቀሪና የሚለው ያው ተጣማሪ ማለት ነው። አብሮት ከሱ ጋር ሲፈጠር አብሮት የሚጣመር ለማለት ነው። በዚህ ሁኔታ ደግሞ ዑለማዎች የተለያየ ሐሳቦች አስቀምጠዋል። በዚህ ጉዳይ ላይ እውቀት አለን የሚሉ ማለት ነው። አንዳንዶቹ ሁሉም ነፍስ ያው ሟች ቢሆንም ግን ምናልባት ሰውየው ከሞተም በኋላ የሚቀጥሉ እንዳሉም የሚጠቁሙ ነገሮች አንዳንድ ሰዎች ላይ አንዳንድ ዑለማዎች ላይ የሚታይ ነው። ስለዚህ በዛ ልክ የሚስተናገድ ነው። የበለጠ ሐሳቡን ለማግኘት በዚህ ጉዳይ ላይ በጣም የሚያወሩ ሰዎች ስላሉ እነሱ መጠየቁ ተገቢ ነው እላለሁ። ወላኪን ግን ያው ቀሪና የሚባል ነገር እንዳለ እና ደግሞ የተለያዩ ሁኔታዎች እንዳሏቸው ከነብያችን ጋር በተያያዘ ደግሞ የጠቆምነው በቂ ይመስለኛል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይራን ኡስታዙና ለይሰጡን ላሉት ማብራሪያ እጅግ አድርገን እናመሰግናለን። መርሃባ ሐምዱ። አንድ ሰው ምሽቱን በኢባዳ አሳልፎ ሌሉን ተኝቶ ሱቢ በእንቅልፍ ቢያልፈው ማታ ላይ ሲያደርገው የነበረው ዱዓው ኢባዳው ይከስራል። እኔ ማለት ፈርጁ ማለት ነው። በፈርዱ ቢያመልጠው አይ ቲንክ በሰለኛ ቢያመልጠው ወይ ሱቢ ቢያመልጠው ማታ ሲያደርግ የነበራቸው አጠቃላይ ኢባዳዎች ዱዓውም ዚክሩም ይከስራል። መርሐባ። በዚህ ላይ ያው ዑለማዎች የሚመክሩት የበለጠ ሰው ራሱን ጠብቆ ፈርዱ ላይ እንዲገኝ ነው። ከዛ ውጭ ባሉ ሱና ሂደቶች ላይ ኢባዳ እያደረገ ካሳለፈ እንደውም አንዳንድ ገትይ ኪታባቸው ላይ ምን ይላሉ? ሚንሃቱል ኢላሂያ በሚባለው ኪታባቸው ይወቅሳሉ። አንዳንድ ዑለማዎችን ጭምር ማለት ነው፣ እንኳን ሰዎችን አይደለም። ስለዚህ ዝም ብሎ አሳልፎ ጊዜውን ሌሊት ላይ ሱብህ የሚያልፈው ከሆነ ይሄ እስልምናና አላህ ሱብሓነሁ ወተዓላ የሚወደው ተግባር አይደለም። ወላኪን ግን ከዚህ በፊት የሰራው ተግባሮች በአጠቃላይ ይከስራሉ ተብሎ የማይወሰድ ለመሆኑ ደግሞ አንዳንድ ዑለማዎች የሚገልጹ ስላሉ ይህ ማለት ግን ያው ፈርዱን ማሟላት አለበት። ፈርዱን ሳያሟላ ሱናው ላይ እገኛለሁ ብሎ ማለቱ ተገቢ አይደለም። ነገር ግን ያደረገው ዱዓዎች ግን አይከስሩም። ሁሉም አላህ ሱብሓነሁ ወተዓላ የእያንዳንዱን ይሰጠዋል ማለት ነው አጅር። ወላኪን ደግሞ ተጠያቂ የሚሆንበት ደግሞ የፈጅር በማሳለፉ የሚሆን ይሆናል ማለት ነው። ነገር ግን አተኛኘቱና ሂደቱን እየለካ መኖር ተገቢው ነው የሚሆነው። ይህም ደግሞ እስልምና የሚያስተምረው ጥንቃቄ እንድንወስድ ነው። ፈርዱን ሳናሟላ ሱና ላይ መገኘት የሚባለው ጉዳይ የሚደገፍ እንዳልሆነ ዑለማዎች ይጠቅሳሉና ከዛ አንፃር ያው ጥንቃቄ ሊወስድ ይገባል የሚለው ነው። ላኪን ግን የዘከረው ኸይር የሰራው ሁሉ በአጠቃላይ ሙሉ ይከስራል ማለት ሳይሆን ባልሰራው ጉዳዮች ላይ ግን ተጠያቂ ይሆናል የሚለው ላይ ማተኮር አስፈላጊ ነው እላለሁ። ሌሎች ደግሞ አንዳንድ በጣም ዑለማዎች አሉ በተለይ ሰፋ ያለ ነገር ያላቸው በዚህ ጉዳዮች ላይ በጣም በዒባዳ ላቅ ያሉ ስለሆነ ሁሉም እንደ መርተባው ነው የሚናገረውና ሐሰናቱል አብራር ሰይአቱል ሙቀረቢን የሚባልም ገለጻዎች አሏቸው። ምናልባት አንዳንድ ሁኔታዎች ላይ መልካም ተብሎ የሚቆጠሩ ሰዎች ላይ፣ ሌሎች ደግሞ በጣም ወደ አላህ የቀረቡ ሰዎች ላይ ደግሞ ያን ነገር ላይ ያደርጉት ይፈልጋሉ ማለት ነው። ስለዚህ አንድ ስተት የሚያዩበት አካሄዶች ይኖራሉና ወራ ያደርጋሉ፣ በጣም ይጠነቀቃሉ የሚለው ለመጠቆም ነው። በዛ መልኩ የሚያስተናግዱት ጉዳይ ስላለ ነው። አላ ኩሊ ሐል ግን ያደረገው ዱዓ ሳይከስር ፈርዱ ላይ ግን በማሳለፉ ምናልባት እንቅልፍ ከሆነ ዑዝር ይሰጠዋል። ግን እስከ መጨረሻ ድረስ ቆይቶ ደግሞ መተኛቱን ደግሞ እንደገት ያሉ ዑለማዎች ሐታ ተራውን ሰው ሳይሆን ዑለማዎችን ይወቅሳሉ። ስለዚህ ሊወቀስ ይገባዋል የሚለውን ልንገነዘብ ይገባል ለማለት ነው ባጭሩ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዛው ተያይዞ ሱቢን አርፍዶ በተነሳበት ሰዓት መስገድ ይቻላል ወይ የሚል ነው። አው ወሐቁላሂ ሐቁ አን ይቅዳ የአላህ ሱብሓነሁ ወተዓላ የሚገባው ለሱ የምናደርገው እኛ ላይ ግዴታ የሆነብን ጉዳይ ወዲያውኑ ፈውረን ሊወጣ ይገባል ስለሚል ቀዷ ማውጣት ይችላል። ስለዚህ ሊሰግድ ይችላል ማለት ነው። ወዲያውኑ ሊሰግድ ይገባዋል እና ሊሰግድም ይገባል የሚለው ነው። ወላኪን ግን ያው ሱብሂ ግን አርፍዶ መነሳት የሚባለውና ምናልባት በአንዳንድ ሁኔታዎች ላይ ደግሞ ፀሐይ ሙሉ እስከ ወጣ እስከምትጨርስ ባለው ሁኔታ ላይ ቀዷም ቢሆን መስገድ ይቻላል ያሉ ዑለማዎች ስላሉ ይሄ ደግሞ በተለይ ያው መካ ላይ ደግሞ ሁክሙ ሙሉ
ሰውየው መስገድ የሚችልበት ሁኔታ የተመቻቸ ስለሆነ ሱና ጨምሮ ማለት ነው አንዳንድ ዑለማዎች እንደሚገልጹት መስገድ ይጠበቅበታል ማለት ነው። ስለዚህ መስገድ አለበት ማለት ነው እንደተነሳ። መርሐባ ጀዛኩሙላሁ ኸይረን ሸኹና ወላሂ እጅግ አድርገን እናመሰግናለን። አንድ ጥያቄ እዚህ ጋር አለ። ምናልባት ጥያቄ ካላችሁ አሁንም ማስተናገድ የተወሰነች ደቂቃ አለች። አንድ ሁለት ጥያቄ ብቻ ሶስት ይሁናም ጥያቄዎችን አስተናግደን ኢንሻአላህ የዛሬ ፕሮግራማችንን የምንዘጋ ነው የሚሆነው። የሚቀጥለው ሳምንት ኢንሻአላህ በዚሁ በተመሳሳይ ሰዓት ሼኻችን እዚሁ ኢንሻአላህ ተገናኝተን ጥያቄዎቻችሁን የሚያስተናግድ ይሆናል። እስከዛ ድረስ ጫሩባችሁ ጥያቄ ግራ የገባችሁ ነገር ካለ በውስጥ ብትልኩልን በነጃሺ ክሮች ባንዳቸው ወይም ደግሞ በነጃሺ ሚዲያ የቲክቶክ ቻናል ኢንቦክስ ብታደርጉ እንደዚህ ለቱ ቀን ጥያቄዎቻችሁን ለሼኻችን የምናደርስ ይሆናል። የነገውን ኢንሻአላህ የጀመሩት ሼኻችን የጀመሩት ደርስ አለ በአቂዳ ዙሪያ ወሳኝ በሆነ ርዕስ ላይ ዙሪያ 3ኛ ክፍል ያለፈው ሳምንት በሚያምር ሁኔታ አስተምሮናል። ጥሩ ትምህርትም ገብይተናል ኢንሻአላህ። ነገም ደግሞ 4ኛውን ክፍልና ቀጣዩን ክፍል የሚያስተምሩን ይሆናል። ጥያቄ ካለን ደግሞ በርዕሱ ላይ በአስተማሩን ዙሪያ ላይ ጥያቄም በስተመጨረሻ ላይ መጠየቅ እንችልና ግልጽ የምናደርግ ይሆናል ኢንሻአላህ። ይህን ፕሮግራም ጨምሮ ሁሉንም የነጃሺ ሚዲያ ፕሮግራሞች ሮብና እሁድ ያለውን የውይይት ፕሮግራምም እንዲሁ ማግኘት የምትችሉበት ሚዲያ የነጃሺ ዩቲዩብ ቻናል ላይም ሰብስክራይብ አድርጉት። እዚህም ላይ ቀጥታ እየመጣችሁ በውይይቶች ላይም ያው መማማር እርስ በርስ መተዋወስ ነውና መከራከርም እንችላለን ኢንሻአላህ። የመጣችሁ ሐሳብ የምትሰጡበት ፕሮግራም የእናንተው ሚዲያ ነው። አት ኤኒ ታይም በነገራችን ላይ የሚስማማ ብቻ ሳይሆን የማይስማማም ሐሳብ ቢሆን ከርዕሱ ሳንወጣ በአደብ በጠበቀ መልኩ እርስ በርስ መወያየት መከራከር የምንችልበት ሚዲያ ነው። ግልጽ ክፍት ነው። የምናስተምረው የሚሄደውም ነገሮች ሁሉ ግልጽ ናቸው ሁሉ ጊዜ እንደምንለው ሁሉ። ስለዚህ በዛ ላይ መታችሁ መወያየት መማማር እንችላለን። እንደዚህም ደግሞ በፈትዋ ፕሮግራማችን ላይ የመጣን ዲናዊ ሸሪዓዊ ጥያቄዎችን መጠየቅ እንችላለን ማለት ነው ኢንሻአላህ። በዚህ ጋር አንድ ጥያቄ አለ። ውርርድ ይቻላል ወይ ነው ይሄ ነገር? ውርርድ ይቻላል ወይ? ለምሳሌ በምሳሌ ሊሆን ይችላል ወይም ደግሞ እኔ መውሊድ አወጣለሁ እንዲህ ከእኔ ከተሳሳትኩ አንተ ከተሳሳትክ የሚል ነው። ውርርድ እንዴት ይታያል ነው? አማርኛውን ስናደርገው ካልሆነ በስተቀር ምናልባት በብዙ መልኩ የሚታይ ጉዳይ ነው። ለምሳሌ አንድ ሰው ሙሉ የሆነ ነገር አድርጎ በሩጫ መሽቀዳደም ሊሆን ይችላል። ነገር ግን ውጤቱ ሽልማቱን ጃይዛውን ልክ ለአንድ ሰው ብቻ የረከዘው የመደበው ከሆነ ተወራርዶ አሸናፊ የሆነ ሰው መውሰድ ይችላል። በዚህም ሷሐባዎቹ ይሯሯጡ ነበር እንደ ሰይዱና ዑመርም ጭምር ማለት ነው። አንድ ሽልማት አንድ ሰው ብቻ አዘጋጅቶ በራሱ እንትን ማለት ነው ተወራርደው ያን ነገር ስፖርት ማለት ነው ውጤት የሚሰጥበት ሂደት አለ። ይሄ የሚታይ ነው። ሌላው ደግሞ እንደዚህ ከሆነ እንደዚህ አደርጋለሁ የሚለው ምናልባት ነዝርን የተመለከተ ከሆነ አንድ ሰው ነዝሩን ከሞላ መሙላት ይጠበቅበታል። ይህም ደግሞ ይታወቃል። ውርድ የሚለው አማርኛ በብዙ መልኩ ስለተረዳው ነው። ሌላው ደግሞ ነብያችን አለይሂ ሰላቱ ወሰለም በሰላም ከመለሳችሁ ድቤ ይመታለሁ ብላ ደግሞ አንድ ሴት የተሳለች ነበረችና ነብያችን እና በዛ ሴቶች ደግሞ ድቤ መምታት ይችላሉ የሚለው ማስረጃ ዑለማዎች ሲጠቀሙ ነብያችን ያሏት ያው ቃል የገባሽው ወይ ብለዋታል። ስለዚህ በዚህ መልኩ የሚታይ ነው። ከዛ ውጭ ግን የቁማር ምናምን ከመሳሰሉት ከሆነ ደግሞ በዛ መልኩ አይቻልም። የሸሪዓው ያስቀመጠው ስለሆነ ማለት ነው። የሙስሊሞች ተግባር ሊሆን አይገባም ይሄ ቁማር መልክ የያዘ ከሆነ። ከዛ ውጭ ባሉ መልኩ ግን ለምሳሌ ውርድ ሲባል በብዙ መልኩ ሊሆን ይችላል። አልገይራ ብሎ አንዳንድ ዑለማዎች የሚጠቅሱት እንደ ሱፊያ አንዳንድ ዑለማዎች ዘንድ በእስጥላህ የሚል ለመደበቅ የሚሞክሩትን ሳይሆን እስጥላህ ትክክለኛ ያላቸው ትክክለኛ ዑለማ አሱፊያዎች ገይራ የሚሉትን ሲፋ መምዱሃ እንደውም ማለት የተወደሰ ተግባር ነው የሚል አላቸው። አንዳንዶቹ በዚክርም በምንም ማካ ነገሮች ላይ የተሳበቁን ያኒ ይሽቀዳደሙ ነበር ለመልካም ነገር ይላልና እንደዚህ የመሳሰሉት ከሆነ መልካም ነገር ይሆናል ማለት ነው። ላኪን ግን ኢኽላሱ እንዳይረሳ ማድረግ አስፈላጊ ነው በሚል ነው እና በዚህ መልኩ የሚታይ ነው ያው የውርርድ ጉዳይ ማለት ነው። አማርኛው ሳይሆን ከሸሪዓ ከሁሉም መንገድ እንደዳሰስኩ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሽ ብቻ ግልጽ ያደርጉልኝ ሸኹና። ለምሳሌ ምሳ አስይዘው እኔ ጋብዛለሁ። እኔ ትክክል ከሆንኩ ወይም እኔ ካሸነፍኩ
ምሳ ጋብዛለሁ ወይም ደግሞ ምሳ ከፍላለሁ፣ አንተ ካሸነፍክ ደግሞ ምሳውን ትከፍላለህ ሊሆን ይችላል። ሌላም እንደዚህ ተያያዥ ነገሮች እንዲያረጋግልሃለሁ ወይ እንትን እገዛልሃለሁ ወይ እንትን ትገዛልኛለህ የሚል ያው በምናልባት በማቴሪያል ሊሆን ይችላል እንጂ ክፍያው እንደ ማስያዝ የሚመስል ነገር ለምሳሌ በሆነ ነገር ካሸነፍኩኝ ምሳ ጋብዛለሁ ሊሆን ይችላል፣ ዕቃ እገዛልሃለሁ ሊሆን ይችላል። ካሸነፍኩ ደግሞ ትገዛልኛለህ፣ ትጋብዘኛለህ ወይም ትከፍላለህ የሚል ሲሆን በዚህኛው መሰረት ኦኬ። በዚህ መልኩ ከሆነ አንዳንድ ዑለማዎች እንደሚገልጹት ያው ይሄ እንደማይቻል ነው የሚያስቀምጡት። ለምንድን አንድ ሰው እንደዚህ ካረክ ይሄን ታረጋለህ ካለ በለዚያ ደግሞ አንተ ይሄኛው ታረጋለህ የሚል አይነት መልኩ ያለው ውርርድ ዑለማዎች አይደግፉትምና እንደዚህ አይነት ተግባርን ያው ማስተካከል አስፈላጊ ነው። ይህንን ነው ልገልጽ የምችለው። ከዛ ውጭ ባሉት ውርድ በሚለው በዳስኳቸው ጉዳዮች ላይ በኸይርም ያሉት ጉዳዮች ከሆነ ነው እንጂ በምሳ ጉዳይ ላይ ከሆነ ለምሳሌ እንደዚህ ካረክ አንተ እንደዚህ ታረጋለህ አለ በለዚያ ደግሞ ይሄኛው እንደዚህ ያደርጋል የመሳሰሉትን ጉዳዮች ዑለማዎች የሚደግፉ ስላልሆነ የክልከላም ብያኔ የሰጡበታሉ የሚለውን ነው የማውቀው። ይሄንን ነው ለመግለጽ የምፈልገው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኹና ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። ጀዛኩሙላህ ኸይረን። ወላሂ ዛሬ አጠራጣሪ ጥያቄዎች ብዙ ጥያቄዎች ነው የተስተናገዱት። ኢንሻአላህ ለዛሬ ፕሮግራማችንን እዚህ ላይ እናበቃለን። እስካሁን ለነበረን ቆይታ አብራችሁን ስለነበራችሁ ታፕታፕ ኮፒ ሊንክ እያደረጋችሁ ሼር ስታደርጉ የነበራችሁ ዲዩት ወይም ስቶሪ ላይ ሪፖስት እያደረጋችሁ ሁሉ ኸይር ጀዛችሁን እንዳችሁን አላህ በኸይር እንዲከፍላችሁ እንለምናለን። እንዲሁም ሼኻችን እዚህ ድረስ መጥተው ሁሉ ጊዜም በፕሮግራማችን ላይ ምንም ደከመኝ ሰለቸኝ ሳይሉ በሁሉም ፕሮግራማችን ላይ እየተገኙ ጣፋጭ የሆነ ትምህርታቸውን ስለሚያካፍሉን እንዲሁም በጥያቄዎቻችንን ይሄ ነው ያ ነው ሳይሉ ሁሉንም በራቸውን ክፍት አድርገው በማንኛውም ሰዓት ትምህርታቸውን ስለሚሰጡን ጥያቄዎቻችንን ስለሚመልሱልን ስለሚያብራሩልን ወላሂ እዚህ በመገኘታችሁ እጅግ በጣም እናመሰግናለን። ወላሂ ትልቅ ክብር አለን ለእርሶ። አላህ ያቆይልን፣ ሀያታችሁን ረጅም ያድርግልን። ከዚህ በላይ አላህ ያጣፍጦት በእውቀት ላይ እውቀት እንዲሸፍን እንዲጨምርልን አላህ እንለምናለን። ሁላችሁም ዱዓ እንድታደርጉላቸው እንደዚህ አይነት የዲን ጀግና ወላሂ ሐቂቀተን የምሬን ነው የምነግራችሁ። በእንደዚህ አይነት በጠፋ ሰዓት እንደዚህ አይነት ትምህርት የሚሰጥ በእንደዚህ አይነት ሰዓት ጭንቅ ጥብ በሆነበት ሰዓት ማለት ነው ኡማው እንደዚህ ግራ የሚይዘው የሚጨብጠው በጠፋው ሰዓት ላይ እንደዚህ አይነት ዓሊም እንደዚህ አይነት የእውቀት ባህር ወላሂ ከኛ ጋር በመሆኑ አላህን ልናመሰግን ይገባል። አልሐምዱሊላህ ረብል ዓለሚን። እናንተም ሁላችሁም ዱዓ አድርጉላቸው። በሰላታችሁም ሁሉ ጊዜ ባስታወሳችሁ ቁጥር ዱዓ እንድታደርጉለት አደራ ለማለት እወዳለሁ። ሼኻችን ረጅም ሀያት እንዲሆን ሁሉ ጊዜ ነጃሺ ወላሂ ኮከብ የነጃሺ ፈርጥ ናቸው። እንዲሁ ለነጃሺ ብቻ ሳይሆን የተሰውፉ ፈርጥ ናቸው። በተለይ ስፔሻሊ በቲክቶክ እንትን ላይ ወላሂ እንደዚህ አመስግኛቸው አላቅምና ዛሬ ፊት ለፊት ማመስገን እፈልጋለሁ። ደከመኝ ሳይሉ አት ኤኒ ታይም በፈለግናቸው ቁጥር ባማከርናቸው ሰዓት ሁሉ ጊዜ ከጎናችን ሆነው ምክር የሚሰጡን ትምህርት የሚሰጡን ይሄ አይሆንም ይሄ ልክ ነው ይሄ ስህተት ነው የሚሉን ናቸውና ዱዓ እንድታደርጉላችሁ አደራ 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 ማለት እወዳለሁ። እናንተም አብራችሁን ስለቆያችሁ የነጃሺ ቤተሰብ ስለሆናችሁ አብራችሁን በማንኛውም ሰዓት ያላችሁን አስተያየት፣ ምክር፣ ተግዛስም ይሁን ጥቆማ ሁሉ ለኛ ስለምታቀርቡ እጅግ አድርገን እናመሰግናለን። እናንተ ባትኖሩ ያው ነጃሺ እዚህ ድረስ አይዘልቅም። ስለምታበረታቱንም እጅግ አድርጌ አመሰግናለሁ። ነገ ኢንሻአላህ በኢንጂነር ሼህ ፈኽሩዲን መሐመድ ራዚ ቤት ስለ አቂዳ ጉዳይ አራተኛውን ክፍል ነገ የምንማር ይሆናል 3:30 ላይ እሳቸው ጋር እንድንገናኝ ለመቅጠር ለማስታወስ ሞክራለሁ። እንዲሁም ደግሞ እሑድ ኢንሻአላህ ሰሞኑን በያዝ ነው ያው ወቅታዊ ጉዳይ ላይ ፌሚኒዝም እና እስልምና እንዴት ነው የሚለውን መተን የምንወያይ የምንማማር ይሆናል። ከሸሪዓዊ ከሳይንሳዊ እይታ መተን ውይይት የምናደርግ ይሆናል። ሁላችሁንም እንጋብዛችኋለን መታችሁ እንድትወያዩ። ሌሎችንም ጋብዛችሁ የተለየም ሐሳብ ወይ ደግሞ ለየት ያለ ምልከታም ካለ
አብረን የምንወያይ የምንማማር የምንተዋወስ ይሆናል ኢንሻአላህ። ሁልጊዜም ከነጃሺ ጋር አብራችሁን እንድትሆኑ እንጋብዛለን። ዛሬም አብራችሁ ለቆያችሁ ታፕታፕ ኮፒንግ ላደረጋችሁ ሁሉ ኸይር ጀዛችሁን አላህ ይክፈላችሁ። ሁልጊዜ እንደምንለው ሁሉ በረሱላችን አለይሂ ሰላቱ ወሰላም ፍቅር በስተን በመንገዳቸው ጸንተን እንቆማለን። ይህ የነጃሺ ሚዲያ መሪህ ቃል ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ ሚዲያ